ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ። አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 183ኛ ነው። በክፍል 182ኛ ላይ በጣም ብዙ ሰዎች እንደተገረማችሁበት ጽፋችሁልኛል። በተለይ ያገኘሁትን ዕቃ አንስቼ ነው የምወረውረው። እኔ ልጆቼን ስቆጣ ወይም የሆነ ሰው ስናደድ በሆነ ሰው ላይ እንደዚህ ስናደድ ስቆጣ አጠገብ ያለውን ነገር አንስቼ ነው የምወረውረው ብላችሁ ብዙ ሰዎች ኮሜንት ስጽፉ ይሄ ችግር የብዙ ሰዎች ነው እንዴ ብዬ የበለጠ በደንብ ጉዳዩ ላይ እንድትጽፉበት ተመኘውና እስቲ አሁንም ኮሜንት ጻፉ። በዚህ ጉዳይ ላይ ያልጻፋችሁ ናችሁ ተደምጽፉት፣ የጻፋችሁ ተወረዲ አንዴ ጽፋችሁልኛል። ከዛ ጎን ለጎን ደግሞ አባት የአባት ዕዳ ለልጅ አይደል የሚለው። እንግዲህ አባት ባስቀመጡት የሀብት ዕዳ ለልጅ ደግሞ የድሃ ዕዳ ሆኖበታል። አስቡት፣ የሀብት ዕዳ ማለት ሀብት እየሰጡት ውርስ እያካፈሉት ዕዳ ሆኖበት ድሃ ሲሆን፣ የሃይማኖት የመንፈስ የእውቀት የማንኛውም አይነት የሶሻል ላይፍ ሰውን የማክበር የትህትና ድሃ ሲሆን እና በጣም የተሰማቸው ተጸጽተው የተሰማቸው ነገር ነግረውኝ አቅርቤያለሁ በቻልኩት መጠን። ግን ደውለው መምህር አሬ ያስቀረህብን ነገር አለ እንደው ብዙ ነገር እኮ ትተህብናል አሉኝና ምን ይሆን የተውኩት ብዬ እስቲ ንገሩኝ ብዬ በቮይስ ሲልኩልኝ አንዳንድ ነገሮችን አልፌዋለሁ። በእርግጥ የተረሳም አለ፣ እንደገናም ደግሞ ሆን ብዬ ያለፍኩትም አለ። ለምን ለህዝብ አይምሮ አይመጥንም ወይም ደግሞ ትንሽ የሰውን አይምሮ ይጎዳል ብዬ ያሰብኳቸው ነገሮች ትቻቸዋለሁና እንዲህ ነው እንግዲህ። እና እባካችሁን ተናዳችሁ ስልካችሁን አትስበሩ፣ ስልካችሁን አትጣሉ። ተናዳችሁ አጠገባችሁ ያሉት ልጆች አታፍርጧቸው፣ አትማቱ። አይናቸውን ትጎዳላችሁ፣ አካላቸውን ትሰብራላችሁ፣ ነገ ትጸጸታላችሁ። በጣም ከባድ ጸጸት ውስጥ የምትገቡትና ይሄ ባይሆን ደስ ይለኛል ብዬ ወደሚቀጥለው ወደ ዛሬው ወደ 183ኛ ገጠመኝ ይዘዋወራለሁ። መልካም ቆይታ። ከፊትህ ምንም ነገር ቢዘጋ እፍታህ በለው ይከፈታል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በዚህኛው ገጠመኝ ብዙ ነገሮችን ለማንሳት ብሞክርም ባላቀርበው ደስ ይለኛል ከምላቸው ገጠመኞች ውስጥ ነው። ግን ልጆች ባያዳምጡት ደስ ይለኛል። ልጆች ባይሰሙት፣ ልክ አሁን ይህን ትምህርት እየሰማችሁ እያለ ልጆች አጠገባችሁ ካሉ በኤርፎን አዳምጡ እናንተ ትልቆቹ፣ ወይም ደግሞ ልጆች ወደ ውስጥ እንዲገቡ አድርጉ። አንዳንድ ሀሳቦች ትንሽ ለልጆች የማይመጡን ይኖራሉና ያንን ሲሰሙ ደግሞ ለትልቅ ሰዎች ያላቸው አመለካከት እየወረደ ሊመጣ ይችላል ብዬ ስላሰብኩ ነው። በርዕሱ ላይ እንዳያችሁት እንግዲህ የአህያ ባል ከጅብ አያስጥልም የሚባለውን ተረት ያሸነፈ ወይም ደግሞ ተረቱን የገለበጠ ታሪክ ነው። እንደሚታወቀው አህያ ጅብን ነክሳ ወይም ደግሞ የምታሸንፈው ነክሳው ወይም ደግሞ ረግጣው ሊሆን ይችላል። ከዛ ውጭ ግን ቀድሞ ሆዷን አንጀቷን ከዘረገፈው ወይም ጅቦች ተባብረው መጥተው አህያዋን ካገኟት በቃ አለቀላት፣ ራት ነው የምትሆነው እና ምንም መከላከያ የላትም። የአህያ መቃብር ደግሞ ከቤተ ክርስቲያን ወይም ሰው ከሚያውቀው ርቆ ነው። ወይም ከቤተ ክርስቲያን ስላችሁ የአህያ መቃብር ሆነ የአባቴ መቃብር ብላችሁ ስትሉ ለምሳሌ የትም ሞቶ ቀረ፣ ሬሳው አልተገኘም፣ በክብር አልተቀበረም ማለት ነው አይደል ትርጉሙ። በዚህ ታሪክ ውስጥ ብዙ ነገር ታያላችሁ። ክብር ለሚገባው ክብር ሳይሰጥ፣ ክብር ለማይገባው ደግሞ ክብር ተሰጥቶ ታያላችሁ። እስቲ ወደ ገጠመኙ እንግባ። ገጠመኙ ውስጥ ራሳችሁን ፈትሹ። መልካም ቆይታ። እህታችን አረብ ሀገር ነው የምትኖረው። ከአረብ ሀገር መታ የዛሬ 8 ዓመት ማለት ነው። የዛሬ 8 ዓመት ከአረብ ሀገር መታ እዚህ ኢትዮጵያ ላይ መሬት ገዝታ በሰራችው ገንዘብ ማለት ነው መሬት ገዝታ ኮንዶሚኒየም ገዝታ ባል አግብታ 2 ወልዳ ባሏን ልጆቹ እንዲያሳድግ አዛው እንደገና የተወሰነ ገንዘብ መጨመር አለብኝ 2 ዓመት 3 ዓመት ሰርቼ ልምጣ ብላ ትሄዳለች። ሁሉ ነገር ሰላም ነው። ሚስጥሩ ያለው ጋብቻቸው ላይ እና እንዴት እቺ ሴት ይሄንን ሰው አገባችው ሚለው ላይ ነው። ምን አይነት ሰው ብትሆን ነው እሷ እንደዚህ የተባለችው፣ እሱስ ምን አይነት ሰው ቢሆን ነው እንደዛ የተባለው ሚለውን አብራርቼ ስነግራችሁ አንዳንድ ሰዎች ቅር እንዳይላችሁ ያለውን ነገር ነው የምናገረው። ትምህርት እስከሆነ ድረስ መንፈሳዊ መምህር እስከሆንኩ ድረስ የስጋችንን ነገር ለብቻ
የመንፈሳዊታችን ለብቻ ለይቻ አሳይና ወደ አንድ ሳመጣው ግን መፍትሄው ላይ እንደርሳለን ብዬ አስባለሁና ቸኩላችሁ ኮሜንት አትጻፉ፣ ታግሳችሁ አዳምጡ። እህታችን መልክ የለኝም ብላ የምታስብናት ስላሴን ብትሆንም ወይ ማነው ስላሴን ብትመስልም የስላሴ ፍጥረት ብትሆንም ግን እንደሚታየውም ከሆነ ወንዶች የማይመርጧት ነች በቁርበቷ። በዚህ ነገ በሚረግፈው አፈር በሚበላው ትል በሚያገላብጠውና በአጠቃላይ ከንቱ በሚቀረው አበባ በሆነው እድሜያችን ምናየው ውበታችን በመስታወት ምናየው ውበታችን አይቼ ነው የምናገረው ይሄንን እንግዲህና በዛ እይታ ሲታይ አዎ በእርግጥ ቆንጆ ከሚባሉት አይደለም ኖርማል ከሚባሉት በታች ናት። ግን ደግሞ በጣም በጣም ሲበዛ ተጫዋች ቀልደኛ ናት እና እሷ ካለች ጥርስ አታስከድንም ወይም አፍ አታስከድንም። በቃ ቦታው ሞቅ ያለ ነው የሚሆነው። በዚህ ነው የምትታወቀው። አረቦች ሁሉ ይወዷታል። የአረቦች ባሎች ወይም የሚስቶች ባሎች ማለት ነው የገባችባቸው በሙሉ በጣም ነው የሚወዷት። ሚስቶች በመጥፎ ዓይን ባያዩዋቸውም የአረብ ሚስቶች ግን ተጫዋችነታቸውንና ስቂኝነታቸውን ይወዱላቸዋል። እዚህ ኢትዮጵያ ስትመጣ አንገብግበው ነው አግብተሻል፣ ወለድሻው፣ በቃ ነይልኝ እባክሽን ብላ ቀድሞ አብራት የነበረችው ሴትዮ ልጆችሽን ባልሽ ያሳድጋል፣ ገንዘብ እየላክሽለት ባልሽ ያሳድጋል ብላ ነግራት ነው የሄደችው። ስለዚህ እናት ወይም ሚስት ማለት ነው መልኳ ብዙ የማታምር ነች። ግን ያገባችሁ ባል ደግሞ ምን ልበላችሁ፣ እስቲ ቆንጆ ምረጡ እናንተ የምታውቁትን ቆንጆ ሰው። እንደው ኮሜንት ላይ ቆንጆ ሰው ፎቶ መለጠፍ አይቻልም እንጂ ምን ብላችሁ ትገልጹ ሲሆን ልቅም ያለ ቆንጆ የወንድ ቆንጆ ሃንድሰም በቃ የሆነ የሚያምር ወንዳ ወንድ የሆነ ፊዚካሊ ምናምን ሰውነቱ ምናምን ደስ ይላል። ግን እንዴት አገባችሁ? በመስተፋቀር ነው አይደለም። መስተፋቀር አላረገችም እና ምንድን ነው ሲባል ይሄ ሰው እንዴት እሷን ሊያገባት ቻለ? እሷስ እንዴት ይሻላት? እንዴት ተጋቡ? መጣ ወዲያውኑስ እንዴት ይሄ ነገር ሊፈጸም ቻለ ነው። አረብ ሀገር እያለች ይጻጻፉ ነበረ እና የአበባ ፎቶ አድርጋ ነበረ የምትጻጻፈውና መልክሽን ልየው ይላታል። መልኳን ስታሳየው በጣም ወደድኩሽ አላት። እንዴት እየቀለድክብኝ ነው አለችው። መልኳን ግልጽ አጋን ያሳየችው። ለምን እኔ መንፈሳዊት ሴት ነው የምወደው፣ ምንም ችግር የለው፣ ምንም አይነት መልክ ቢኖርሽ የትኛውን ብሔር ብትሆኝ ችግር የለው ምናምን ይላት ነበረ። መንፈሳዊ ሰው ሆኖ አይደለም ይሄ ሰው። እግዚአብሔርን የምትፈሪ ከሆንሽ ሴት ከሆንሽ ለእኔ በቂ ነው፣ ምን ችግር አለው አብረው ለመኖር ነው የሚለው እና በዛ ሁለቱም ግን የቤተ ክርስቲያን ልጆች አይደሉም። ባይዘው እሺ፣ አሁን ወደኛ ትምህርት የሚመጡበትን መንገድ ማመጣበት ሰዓት ይኖረዋልና አሁን እንደ አንድ ዓለማዊ ወሰዱት ሁለቱንም። የዛሬ 7 ዓመት የነበረውን ነው የምነግራችሁ። የዛሬ 8 ዓመት ይቅርታ፣ እንዲያውም የዛሬ 10 ዓመት በሉት። ለምን ከተዋወቁ ከ2 ዓመት በኋላ ነው የተጋቡት እና የዛሬ 8 ዓመትማ የተጋቡበት ጊዜ ነው። አሁን መልኳን ስታሳየው ወደድኩሽ አላት። እየቀለድክብኝ ነው አለችው። ገንዘብ ፈልግ ያው አብሪውና ያለኝን መኪና እዩ፣ ሊብሬውን ከፈለግሽ እዩ፣ መኪና አለኝ፣ ቤት አለኝ፣ ምንም ችግር የለብኝም አላት። አመነችው። ግን መልኩ ፊልተር ሁሉ እስኪመስላት ድረስ እስቲ ወደ ውጭ ወጣ ብለህ ወደ ፀሐይ እስቲ በሌላ ስልክ እስቲ አጠገብ ያሉ ሰዎች እስቲ ከሰዎች ጋር ሆነ ፎቶ ተነስተ ላክልኝ ትለዋለች። እና በትክክል መልኩ ነው። ምንም ፊልተር አልተጠቀመም፣ ምንም አዶቤ ፎቶሾፕ አልተጠቀመም፣ ምንም አላደረገም። እና እንዴት አንተ እኮ በጣም ቆንጆ ወንድ ነህ፣ እንዴት ነው እኔን እንደዚህ ምታታለኝ? ለምን እንደዚህ ትሆናለህ? ምን ፈልገህ ነው? እና የሆነ ነገር ውስጤ የሆነ ነገር ይሰማኛል አለችው። አዎ ውስጥሽ የሆነ ነገር ይሰማሻል፣ ልክ ነው። የምቀርባቸው ሴቶች ኖረውኝ ወይም ደግሞ የሆነ ችግር ተፈጥሮ ምናምን አይደለም። እና ካመንሽኝ እመኝ ብሎ ጃንደረባነቱን አሳያት። ጃንደረባነቱን አሳያት ማለት ይገባቸዋል መቼም። በተለመደው ቋንቋ ስልብ ነው። ይሄ ሰው ስልብ ነው። ዘቢብ እየተቀረጽኩ ነው። ሰላም አለች። ሄደች፣ በገና ሄደዋል ሊዲያ እና እሷ። ስልብ ነው ማለት ትንሽ ይከብዳል አይደለም?
ያው በሁሉም ሀገር ላይ እንዲህ አይነት ወንዶች አሉ። ለምሳሌ በቁመታቸው በጣም አጭር የሆኑ አሉ። እዚህ ከወገባችን በታች የሆኑ ሰዎች አሉ። እንደገና ፍናፍንት የሆኑ ሰዎች አሉ። ፍናፍንት ማለት ሴት ሆና የወንድ ብልት ያላት፣ ወንድ ሆኖ ብዙ ጊዜ የሴት ብልት ያለው የለም። ከስንት አንድ ጊዜ ነው። እሱን በጽሁፍ እንጂ ያነበብኩት እንደዚያ ነገር ትንሽ ይከብዳል ማግኘት። በጣም ጥቂት ነው ወንድ ሆኖ ፍናፍንት የሆነ የለም ማለት ይቻላል። ሴት ሆና ግን የወንድ ብልት ያላት ብዙ ቦታ ላይ አጋጥሞኛል። በአካል አግኝቻቸው እስከ ማውራትም ደርሻለሁ እንደዚህ አይነት ሰዎችን እና ታሪካቸው የሚያሳዝን ነው። ገጠመኝም አቅርቤያለሁ ከዚህ ታስታውሳላችሁ። እና የተለዩ ፍጥረቶች አሉ እና ይሄ ሰው ደግሞ ስልብ ነው። ጃንደረባ ነው የሚባለው በቤተ ክርስቲያን። 3 አይነት ጃንደረቦች አሉ። አንደኛ ራሳቸውን በራሳቸው ጃንደረባ ያደረጉ ወይም ራሳቸው በራሳቸው በቢላ ቆርጠው ብልታቸውን ልክ ትንቢተ ኢሳይያስ ምዕራፍ 56 ላይ እንዳለው ማለት ነው ራሱን ጃንደረባ ያደረገ ሰው ይኖራል። እንደገናም ደግሞ ሰው ጃንደረባ ያደረገው ደግሞ አለ። ሰው የቆረጠው እሱ መቆረጥ ሳይፈልግ ወደ ገጠር ወደ አንዳንድ ለየት ያሉ ባህል ያላቸው ህዝቦች ጋር ስትሄዱ ዘላንም ሊሆን ይችላሉ። ብልት በመቁረጥ ጀግንነታቸውን የሚያሳዩ አሉ። እነሱ ሀገር ስትሄዱ ምናልባት ሊቆርጡ ይችላሉ። ወይም ደግሞ ሚስት ባሏ ልትቆርጥ ትችላለች፣ ወይ ማሽን ሊቆርጠው ይችላል፣ ወይ የሆነ አደጋ ተፈጥሮበት ሊቆርጡ ይችላል። ሶስተኛው ጃንደረባ ግን በተፈጥሮ ጃንደረባ የሆነ ስልብ የሆነ ለሽንት መሽኛ ቀዳዳ ብቻ የማርያም ጣት የምታክል እንደውም አንዳንድ ጊዜ ይቺ እንዲያውም ትልቅ ናት። ለሳምፕል ሽንት ለማስወገድ ብቻ የተፈጠረለት ሰው አለ። አንዳንዴ ስታስቡት ባልተፈጠረ ይሻለዋል ይባላል። እንደ ዓለማዊ ስታስቡት ብዙ ሰዎች እያገቡ እየወለዱ ምናምን እያየ ከተማ ውስጥ መኖር በጣም ከባድ ነው ለአይምሮ ለሞራሉ። ላወቀበት ግን ስልብ እንደሆነ ያወቁ ቤተሰቦች ግን ምን ያደርጋሉ? ገና ከልጅነቱ ስልብ እንደሆነ ካወቁ የቤተ ክርስቲያን ትምህርት ያስተምሩታል። ከዛ በኋላ ብዙ አይነት እውቀት እንዲኖረው ሞራሉን ቢያንስ በዛ በኩል እንዲጠብቅ ምንኩስና እንዲያውቅ፣ ይሄ እንግዲህ በክርስትና ያለውን ነው የምነግራችሁ፣ ያደርጉታል። ልክ ቅድም ያልኳችሁ ሚስትየዋ ደግሞ መልክ የላትም ተብላ ስትታሰብ መልክ እንደሌላት ስታውቅና ቤተሰብም ሲያውቅ በትምህርቷ ጎበዝ እንድትሆን ያላት አንድና አንድ ተስፋ ትምህርቷና ጠንክራ መስራቷ እንደሆነ ተመራጭ የምትሆንበት ሌላኛው መንገዷ ወይም ፕላን ቢ ሴትነቷ ፕላን ኤ ይሆንና ፕላን ቢ ደግሞ ሙያዋ ወይም ደግሞ ጠንካራነቷ ስራዋ ሊሆን ይችላል ተብሎ ስለሚታሰብ ልጅቷ ሞራሏን ለመጠበቅ ጎበዝ ተማሪ እንድትሆን ያደርጓታል። መልክ ከሌላትና ጥሩ ቤተሰብ እንደዚህ ነው የሚያደርገው። መልካም ቤተሰብ ብዬ ነው የማስበው እንደዚህ አይነቱ። እናንተ ተሳስተሃል ማለት ትችላላችሁ፣ መብታችሁ ነው። ኮሜንት ደስ ያላችሁ መጻፍ ትችላላችሁ። እና በዚህ ታሪክ ውስጥ ግን የምናየው መለመላውን ከነቃ ራቁቱን ራሱን ሲያሳያት አሁን ወስኚ እኔ ቆንጆ ሆኜ እስካሁን ድረስ ያላገባሁትና ሴቶች ጋር መጠጋት የፈራሁት በዚህ ነው እና ምን ትያለሽ አላት። ቆይ የምታገባው ምን ትሆን ነው? ልትወልድ ነው? ሩካቤ ልትፈጽም ነው ወይስ ምን ትሆን ነው የምታገባው አለችው። እና አላውቅም ብቻ እኔ እንዴት እንደማድረግ እስቲ ምከሪኝ፣ እስቲ ምን ማድረግ አለብኝ አላት። እና አስጀምረኸኝ ፍቅር አስይዘኸኝ ወይም ደግሞ እንደዚህ ተቀራርበን ለምን እንደዚህ ነገር ውስጥ ይሄን ሐሳብ ታቀርብልኛለህ? ጎዳኸኝ ምናምን አይነት ስሜት ታየባት እኮ። አሁንም እኮ ካልፈለግሽኝ ልክ እንደመተው እንደሄዱ ሴቶች መሄድ ትችላለሽ። ባንቺ መስመር ውስጥ መተው ሄዱ ብዙ ሴቶች አሉ። እኔን ፈልገው መልኬን አይተው እና አይተውኝ ደንግጠው ስቀው ሰድበውኝ የሚሄዱ አሉ። አዝነውልኝ የሚሄዱ አሉ። እስካሁን የሚደውሉልኝ አሉ። ግን ለትዳር እንደማልሆንና ልጅ መውለድ እንደማልችል ወይም ደግሞ ለሩካቤም እንደማልፈለግ ይነግሩኛል። አውቃለሁ ብዬ ነው የምሸኛቸው። ግን በስራዬ ጎበዝ ነኝ፣ ታታሪ ነኝ፣ ምንም የሚጎለኝ ነገር የለም ማለት እና በዚህ ተግባብተው ነው የመጣችው። እና እንዴት ሁለት ልጆች ወለዱ? ይገርማል። እስቲ ገምቱ፣ ሁለት ልጆች እንዴት ወለዱ? ምን እያልክ ነው መምህር? ቅድም ሁለት ልጆች ወልደዋል ብለህ ነበረ እና አሁን እንዴት ይሄ ሊሆን ቻለ ብላችሁ እንደምታስቡም ተስፋ አደርጋለሁና እስቲ ግምታችሁን ቁጭ አድርጉና ቀድማችሁ እኔ ካወራው በኋላ ግምታችሁ መሆን አለመሆኑን ትገምታላችሁ። የማይገናኝ ከሆነ ደልቱት ከፈለጋችሁ ግምታችሁን። ግን ይሁን ችግር የለውም። ከአረብ ሀገር ስትመጣ የአረቧን ሴት ምክር ተቀብላ ነው የመጣችው። ወደሸዋል? እርግጠኛ ነሽ? አዎ። በእንግዲያውስ እንደዛ ከሆነ ኢትዮጵያ ስትሄጂ እንደዚህ አድርጊ ብላ ብልሃት ነግራት ነው የመጣችው። አረቧ
ቆንጆ ነው ሲታይ ያምራል። የኢትዮጵያ ሞዴል ነው። መልኩ በጣም ያምራል። ቆንጅዬ ልጅ ነው ምናምን። ግን እንዴት ነው አብረሽው የምትኖሪው? እኔ ራሴ አንቺ እንዴት መረጠሽ ብዬ ነበረ። ለካ ተመራጭ ስላልሆነ ነው የመረጠሽ። እሱ በመልኩ ቢመረጥም ለትዳርና ለወሲብ የሚመርጠው ስላልነበረ ነው ምናምን ብላ ነግራት ተጨዋውተው ነው የመጣችሁና መቼም እስካሁን ግምታችሁ እንደጻፋችሁ ተስፋ አደርጋለሁ። እና አሁን ወደ ጉዳዩ ልምጣ። ሰርግ ተደገሰ። ጓደኞቹ ያውቃሉ ስልብ እንደሆነ ወይም ጃንደረባ እንደሆነ እና እንዴት ሊያደርግ እንደሆነ ልጅቷም ራሱ እንዴት ልትሆን እንደሆነ ግራ ገብቷቸው ነበረ። ብቻ ሰርጉ ተደገሰ ደስ ይበላቸው ብሎ እና መጋባት ቀላል አይደለም። በእርግጥ ጋብቻ እኮ በነገራችን ላይ እኔ ትምህርቱን ሳስተምር ራሱ ረጅም ጉዞ እንዳለባቸው ትዳር፣ ጋብቻ፣ ሰርግ የሚባለው ጉዳይ የሰው ልጅ ከሚደሰትባቸው ዘውጎች ውስጥ አንዱ የሚባለው ነው። ይሄ ግን ትዳር የሚባለው ረጅሙ ጉዞ ሆኖ እንዴት ነው በዚህ አይነት ማንነታቸው የሚጓዙት ነው። ሰርግም ሲጠሩ ወይም ለቅሶም ሲሄዱ ድግስም ይሆን ወይም ሲዝናኑ ምን ሲሉ እሷ እና እሱ መልካቸው አንደኛ አይገናኝም፣ ሁለተኛ ልጅ ሊወልዱ አይችሉም የሚያስብል ተፈጥሮ ላይ እንደሆኑ ይታወቃል። ጓደኞቹ ያውቃሉ። ቀርበው ሁሉ ደውለውላታል፣ ነግረዋታልና እንዴ ልታረጊ ነው? እሱ እንደዚህ እንደሆነ እናውቃለን። ምንድን ነው እስቲ ፈልገሽ ወደ ህይወት የመጣሽው? ሀብቱን ፈልገሽ ነው እንዳንል አንቺ ራስሽ ጎበዝ ነሽ። ያው ቤት አንቺ ነሽ ቤት የገዛሽው ባለ 3 መኝታ ኮንዶሚኒየም እና ጎበዝ ነሽ። ምንድን ነው ሀሳብሽን ንገሪኝ አሏት። ለእናንተ መንገድ አይጠበቅብኝም። አፍቅሬዋለሁ፣ አፍቅሮኛል፣ አብረን እየኖርን ነው። በምንፈልገው መንገድ ደስ ያለ ነገር እናደርጋለን። ለእናንተ ማብራራት አይጠበቅብኝም ያለቻቸው። ለምን ሲባል አንደኛ ስቀውባቸዋል። እንደ ጨዋ መስሎ መተው ጠየቋቸው እንጂ። ሁለተኛ ነገር ደግሞ ወሬውን የፈለጉት እንዲህ አለችኝ ብሎ ለማውራት እንጂ እነሱ በመካከላቸው ጎሽ በርቱ እያሉ የሚያጫፍሩት ነገር የለም። ያዝ እንግዲህ በርታ ምናምን የሚሉት ነገር የለም። እና ምንም ነገር ላይ ያግዟቸው እሷን ጠርቶ መጠየቃቸው በጣም ገርሟት መልኬ ስለማያምር አይምሮ የማይሰራ ይመስላችኋል እንዴ? አንዳንድ ጊዜ አማርኛ የማይችሉ የሌላ ብሔርና የሌላ ሀገር ሰዎች አማርኛ ለመናገር ሲኮላተፉ ስትሰሟቸው አይምሯቸው የሚኮላተፍ የሚመስሏቸው ሰዎች አላቸው። ይኸውላችሁ አማርኛ ለማውራት መኮላተፍ ማለት ማሰብ አለመቻል ማለት አይደለም። ቋንቋውን አለማወቅ ነው። ሁሉም በሀገሩ በጣም ስማርት ነው። ገጠር የነበሩ ሴቶች ወደ ከተማ መጥተው የቤት ሰራተኛ ሲሆኑ እንደ ፋራ እንደ ጅል ምንም እንደማያውቁ ልንቆጥር እንችላለን። ውሻ በሰፈሩ አንበሳ ነው የሚባለው። የትም አገር ያለች ሴት የትም አገር ያለ ወንድ በአገሩና በሰፈሩ በመንደሩ ቀልደኛ፣ ተጫዋች፣ ተፈላጊ፣ ደስ የሚል መልካም የሆነ ስነ ምግባር ያለው ሰው ሊሆን ይችላል እና ባይተዋር የሚሆነው ማያውቀው ሀገር ሲሄድ ነው። የማያውቀው ሀገር ወይም ደግሞ ከማያውቀው ሕዝብ ጋር ሲቀላቀል ነው። ያ ማለት ማስተዋል አይችልም ማለት አይደለም። እና ልጅቷን እንደ ሞኝን ያዩት፣ እንደ ፋራን ያዩት እና የምራችሁ ነው ግን አለቻቸው። እንዴ መልኬ ባያምር ለሱ ባልገባውም አይምሮ የማያስተውል ይመስላችኋል? እናንተ የምትሉትን ማገናዘብ ይመስላችኋል? ተው፣ እኔ የራሴ የሆነ መንገድ አለኝ አለቻቸው። መምጣት አቆሙ ማለት ነው። እችን ሀሳብ በደንብ ያዙልኝ። እዚህ ጋር በደንብ ይሄ ነገር እንዳትረሱ። ከዛ ወደ ህንድ ሀገር ይዛው ሄደች። ህንድ ሀገር ሄደው ዘራቸውን በብልቃጥ አድርገው ወደ እሷ ማህፀን እንዲገባ ተደርጎ የእሱ ዘር አረገዘች ማለት ነው። እዛው ህንድ ሆነው 2 ልጅ ወልደው ነው የመጡት። እዛው ከመመላለስ ብላ ማለት ነው። 3 ዓመት ኖራ 2 ልጅ ወልዳ ነው የመጣችው። ከዛ ቤታቸው ገቡ። 2 ልጅ እያሳደገ ልጆቹ እያደጉ ሲመጡ በዚህ 7 ዓመት 8 ዓመት ውስጥ መልካቸው ተመሳሳይ ነው። ልጆቹ አባታቸው ነው የሚመስሉት። እንዲህ ገረማቸው ብዙ ሰዎች እና ሴቶቹ ራሳቸው እነዚህ ሲሰድቡት ሲንቁት የነበሩ ሴቶች ራሳቸው እንዲህ ሊሆን ይችላሉ። በሳይንሳዊ በሆነ መንገድ እንደዚህ ሆነ። ግን እሷ አረብ ሀገር ከሄደች በኋላ መንፈሳዊ የሆነች የእኛን ትምህርት የምታዳምጥ ሆነች። በሆነች ልጅ ምክንያት ጽዋ ማህበር ውስጥ የወንቅሸት ገብርኤል ማህበርተኛ የሆነች እዛ የሴቶቹ ማለት ነው የሆነ ጽዋ ማህበር ይኖራቸዋል ብዬ አስባለሁ። የዛ ማህበር ውስጥ ተቀላቀልኩ ነው የምትለው። ቴሌግራም ግሩፕ ይሁን ማህበር ይሁን እርግጠኛ አይደለሁም። ብቻ ይቅርታል፣ በዚህ ይቅርታ ይደረግልኝ። እንደዚህ አይነት ሴት ልጅ መታ ነው ተቀላቃይ አለችኝ እና የነ መምህር ግርማ የአባ ዮሐንስን የመምህር ተስፋዬን የነ ቀሲስ ሄኖክን የነ ምናምንም ማዳመጥ ጀመረች እና ይሄ በአጠቃላይ
የምታዳምጠው ትምህርት ህይወቷን የሚቀይር መሆኑ ሳይንሳዊ በሆነ መንገድ ደግሞ ልጅ በመውለዷ ኃጢአት ነው አይደለም የሚለውን ለማወቅ ትደውልኛለች እኔ ጋር። መምህር አቤት እንደዚህ አድርጌ ነው የወለድኩት ችግር አለው? ችግር የለውም። ያንቺን የባልሽን ዘር አይደል አንቺ ማህፀን ውስጥ የከተተው ልጅ ወልደሻል አይደል? አዎ በቃ ወልደሻል ሆኗል። እንኳንም እግዚአብሔር ልጅ አሳቀፈሽ፣ እንኳንም ወልደሽ ሄድሽ አመጣሻል የወለድሽው። አዎ በቃ ማህፀንሽ ለምለም ይሁን። ሌላም ሶስተኛ መድገም ከፈለሽ ትችያለሽ። ምክንያቱም የባልሽን ዘር ነው ያገኘሽው። በተዘዋዋሪ በአንድም በሌላ መንገድ እግዚአብሔር ልጅ ፍሬ ሰጥቶሻል። ሰይጣን ቢከለክልም ልጅ ሰጥቶሻል። ባለቤትሽ ግን ምን ሆኖ ነው እንደዛ? ጊዜ ባለቤቴ እንደዚህ ሆኖ ነው አለች። መጨረሻ ላይ ነገረችኝ። አልገባኝም ነበረ። ለምን ህንድ ድረስ መሄድ አስፈለገ? መሃን ሆኖብሽ ነው ወይስ ምንድን ነው ስላት፣ አይ ባለቤቴ እንኳን ብልት የለውም ምናምን ብላ ስትነግረኝ ትንሽ አሳዘነችኝ። ታዲያ እንዴት ነው ሴትነትሽን ከእሱ ጋር የምትኖሩ? ጊዜ እኔ አሁን እድሜም ጥሩ እድሜ ላይ ነው ያለሁት። እንደ ሴቶቹ ያን ያክል ሩካቤ በጣም እንደዚህ ሴሰኛ ምናምን መሆን የሚያምረኝ ሰው አይደለሁም። ልጅ ወልጄ ትዳር ይዤ ልጅ ወልጄ መኖር የምፈልግ ሰው ስለሆንኩ ነው ያገባሁት። ደግሞ በጣም ያሳዝናል፣ ያለቅሳል ሁልጊዜ። እኔ መውለድ አልችልም፣ መጥተው አይተውኝ ተጠግተውኝ ይርቁኛል፣ ይህን የመሰለ መልክ ይዤ ልሞት ነው፣ ላረጅ ነው፣ ልሸብት ነው እያለ ሲያዝን፣ ገና የወደፊቱን አስቦ ሲያዝን አይቸው እኔ አግብቸው የዚህ ሰው ተስፋ ላለምልምለት ብዬ አዝኜለት ነው ያገባሁት አለች። በጣም ይገርማችኋል። አሁን ለምን እንዳገባችሁ ለምን እሺ እንዳለችው አሁን ምክንያቱ ገባችሁ? ለአንዳንድ ሰው ስታስቡት እንደ ይሄን የመሰለ ሸበላ አግኝታማ እንዴት ነው እሺ የማትለው? ቢያንስ ለግድግዳ ላይ ለሚለጠፈው ፎቶ እኮ ያምራል። አብራውም ሰርግ ስትሄድ እኮ ታድላ ምናምን ይሉኛል ብላን ያገባችሁ ልታስቡ ትችላላችሁ። እንዲያውም ከባዱ ነገር ይሄ ነው። ለምን ብትሉ በመልክ በጣም ትልቅ ልዩነት የሚፈጠርባቸው ከሆኑ ሁል ጊዜ አይ በመስተፋቅር አግብታው ነው እንጂ ይሄን የመሰለ ሸበላ ለሀብቱ ብላ ቀርባው ነው እንጂ መቼም ይሄን የመሰለ ቆንጆ እሷን አያገባም ይሉኛል ትላለች። ያስብላል። ሰው ደግሞ አበሻ ደግሞ አፉ አያርፍም። ከባድ ነው። ስለዚህ የባሰው እንዲያው የሚከብደው የትኛውን ታውቃላችሁ? ቆንጆ የሆነ ወንድ በጣም መልክ የለኝም ብላ እንደ በዓለማዊ ቋንቋ አስቀያሚ ነች ወይም አስቀያሚ ነኝ ብላ የምታስብ ሴት አብረው ባልና ሚስት ሆነው ሲሄዱ በጣም ብዙ ሊያስብል ይችላል። ሰው ከመሬት ተነስቶ ሊያስብባቸው ሊያወራባቸው ይችላል። ፍጥር አድርጎ ያልተደረገ ነገር ሁሉ ሊያስብ ይችላል። ያላሰቡትን ሁሉ ሊያወራ ይችላል ማለት ነው። እና ይሄን ፈተና ተቋቁማ ነው ከሷ ልትኖር የተመኘችው። ለምን ሲባል ይሄን የመሰለ ቆንጅዬ ልጅ በተቻለ መጠን እንዲያውም አለች አረቧ ከነገረችኝ በኋላ ነው ሄጄ የማግባት ፍላጎት ያደረብኛለች። አሳየችኛለች። አረብ ሀገር ውስጥ እንደዚህ አይነት እድል ገጥሟቸው እንዲህ አይነት ሁኔታ ውስጥ ገብተው ሄደው ወልደው የመጡ በሳይንሳዊ በሆነ መንገድ ብዙ ጊዜ ህንድ ነው የሚሄዱት ብዙ ሰዎች እንደዚህ አይነት ቦታ ለመሄድ እና ወልደው የመጡ ሰዎችን አሳየችኛለች። የእሱን የባሏን ዘር ነው ወስደው ማህፀኗ ውስጥ ያደረጉትና ፈርቲላይዝ ያደረገው ወይም ደግሞ እንትን ያለው ፅንስ የያዘችው እና እስክትወልድ ድረስ አላመነችም ነበር። የሌላ ሰው ፅንስ የሌላ ሰው መልክ ይሆን ብልቃጡ ተሳስቶ የፈረንጅ ልጅ ወልድ ይሆን ህንዳዊ ወልድ ይሆን እያለች በጣም ነበር የምትፈራው። አንዳንድ ሴቶችም ደግሞ ያለ ባል ሄደው እንደዚህ ማህፀናቸው ውስጥ ዘር አስገብተው መተው ፈረንጅ የወለዱ ሰዎችም አሉ። ያበሻዎች ማቃቸው ባል የልጅ አባት የታለ ሲባል ውጭ ሀገር ነው ያለው ምናምን ብለው በቃ ይፎግራሉ። ልጁ አባቱ ማን እንደሆነ የማይታወቅ ልጅ ይወልዳሉ ማለት ነው። አሁን ከዚህ በኋላ ያለውን ነገር ነው እንግዲህ ትልቁ ነገር እና መንፈሳዊ ሆና መጾም፣ መጸለይ፣ መስገድ ምናምን ስትጀምር ለባሏም ደግሞ ትምህርቱን ስትልክለት እሱም ጎበዝ ሆነ እና የቤት ሰራተኛ አለ ቤት ውስጥ በጣም ቆንጆ ናት። የቤት ሰራተኛ በጣም ነው የምታምረው ማለት መልክ በቃ ፀጉሯ ምናምን በቃ የተለየች ልጅ ነች ልጅቷ እና በፎቶ ግን አላየቻትም። ዝም ብላ አለባበሷ ዝም ብሎ ቡትት ያለ ብዙም አትታወቅም እና የልጆቼን አሳዳጊ እስቲ መልኳን አሳየኝ ከገባች 15 ቀን ሆኗታል መልኳን ሊያት አለችው። ነይ ምናምን ብሎ ጠራትና ያው እቺ ናት ምናምን ብላ ስትለው ጊዜ ልጆቹ እንደዚህ እያጫወተች ደህና ነሽ እንዴት ነሽ እግዚአብሔር ይመስገን ነው የምትለው ስለምትፈራ ስለምታፈር ልጅቷ እና ልጆቹን እያጫወተችለት ምን ይላል በይ ልጆቼን አደራ በደንብ አጫውቺ ምናምን ያለቻት። ሌላ ጊዜ ላይ ልጆቹ ሲጫወቱ ፎቶ አንስቶ ምን ብሎ ቪዲዮ ቀርጾ ሲልክላት ልጅቷን በደንብ አየቻት። እንዴ እቺ በጣም ቆንጆ ናት እና አስቡ እንግዲህ አሁን ልጅቷ ወልዳለታለች
ወይም ደግሞ ባሏ ነው በስርዓቱ ነው ያገባችው። ድንገት ነገ የሆነ ነገር ቢፈጠርስ እኔ እንዳደረግኩት ከሷ ደግሞ ቢወልድስ የሚል ሐሳብ ውስጡ አመጣባት። ይሄን ሐሳብ ዝም ብላ አላፈለቀችው። አንደኛ ቆንጆ ስለሆነች ነው ልጅቷ እንጂ ሌላ መልኳ የምታስጠላ ቤት ሰራተኛ ብትሆን ኖሮ ያን ያክል ላታስበው ትችላለች። እና አብረው ካፌ ይሄዳሉ፣ ይዝናናሉ። ልጆቹን ይዘው ሄደው ይጫወታሉ። ዥዋዥዌ ጨዋታ ይዞ ይሄዳል። እና ልጆቹ ሞግዚት ስለሆነች ግዴታ አብራው ነው የምትሄደው። እና ሚስትህ ናት ሲሉት ጊዜ ይላል። በቃ አዎ ማለትም አይደለችም ማለትም ይከብደዋል። እና ልጆቹ ማሚ ማሚ ነው የሚሏት ልጅቷን 1 ዓመት 2 ዓመት ሲሆን ከአረብ ሀገር መጥታ 2ኛ ዓመት ላይ መጥታ አብራ ተጫውታ ምን ብላ 3ኛ ልጅ መድገም ፈልጋ አይሆንም መጀመሪያ 2 ልጆቻችን ይደጉና ትምህርት ቤት ይግቡ ከዛ በኋላ የሚቀጥለው ዓመት ላይ መጥተሽ እንወልዳለን ብሏት ስለዚህ ትንሽ ተጋጭተው ነው ሄደችው። ተጣሉ ማለት ነው። ስትሄድ ሰራተኛዋ የሆነ ነገር ገባት። ምንድነው ለካ ለምንድነው ማይደፍረኝ ማለት መደፈር ፈልጋ አይደለም፣ ግን ቆንጆ ነው፣ ሚስቱ የለችም። በእርግጥ መንፈሳዊ ከመሆኑ በፊት ታውቀዋለች፣ ግን እንደዚህ መጥቶ ታግሏት ልሳምሽ ብሏት ወይ የሆነ እንደዚህ ምናምን እንደ ወንድ ልጅ እንትን ብሎት አያውቅም። የፈለገ ስሜት ቢሰማውም እንኳን ፍላጎት ቢኖረው ጉዳዩን ልሞክር ቢል እንዴት ያደርገዋል? ምንም ሊያደርገው አይችልም። እና ይሄ ራሱ አስገርሟታል። በጣም ጨዋ ወንድ ነው ብላ ነው የምታስበው። በጣም መልካም ወንድ ነው ብላ ነው የምታስበው። ከዛ መንፈሳዊ ከሆነ በኋላ ደግሞ የበለጠ ሲጸልዩ ሲሰግዱ ምን ሲሉ እያለቀሰ ታሪኩን ይነግራታል። እዛው ጸሎት ቦታ ላይ ሆነው ሚስቱ ከሄደች በኋላ ቀንታ እኮ ነው አየሽ ወልጄ ሊሂድ ያለችው አንቺ ቆንጆ ስለሆንሽ ነው ማን ብሎ አውቆባታልና ቀንታ ነው ብሎ ይነግራታል። ወይኔ በቃ ለጓደኛ አጋባኝ ጓደኛ ላግባሽ ብሎኛል፣ እኔ ከዚህ ቤት መውጣት አለብኝ ትላለች። ለምን? አይ ከአንድም 2 ጊዜ ቴክስት ጽፋልኛለች፣ እኔ አልገባኝም እንጂ አንቺ ከባለቤቴ ጓደኞች መካከል አንዳቸውን አግብተሽ ከቤት መውጣት አለብሽ፣ ይሄን የመሰለ መልክ ይዘሽ ቤት መቀመጥ የለብሽም፣ መልክሽን ተጠቀሚበት ምናምን ብላ አውቃ ለእኔ ያሰበች መስላለካ ተናግራኛለች አለች። ጥሩ እኮ ነው ዘዴዋ፣ ሀሳቧ። ሴት ልጅ መቼም ብልሃተኛ ነች አይደለ? መቀናቱ ነው ወይም ደግሞ ትዳር ላይ ጥርጣሬ ማደሩ ነው። ጥሩ ነው። የሚገባውን ማድረግ የሚገባትን ነገር አድርጋ አግብተዋለች። ግን ደግሞ በዚህ ልክ ደግሞ ባለቤቷን መጠራጠር የለባትም። ሴጣን እንዳያሳስተው ነው እንዳትሉ፣ ምናልባት ሊያሳስተው የሚችለው ሁለቱ ተያይዘው ህንድ ሀገር ሄደው ብትወልድ ነው አይደለ? የእሱን ዘር ተሸክማ በብልቃጥ ይዛ ሄዳ ደግሞ እዛ እንኩ ይሄን እንደዚህ አድርጉልኝ ማለት አትችልም። እዚህም እንደዚህ አይነት ሕክምና እንዳለም አያውቁም። እንዲሁ አይምሮ ውስጥ ይሄ ነገር ፍጥር አጋ ነው እና የፈሩት ይደርሳል የጠሉት ይወርሳል የሚባል ተረት ታውቃላችሁ። መጾም መጸለይ መስገድ ከመጀመሯ በፊት ነው ጥርጣሬ ያደረባትና ወደ መንፈሳዊ ሕይወት ከመጣች በኋላ በህልም እግዚአብሔር ያሳያታል። ከርቀት ሆና ልታቅፈው ነው እንዴ ብላ ስትል ታቅፈዋለች። ልትስመው ነው እንዴ ስትል ትስመዋለች። እንዴ ማለት በአይምሮ ያሰብኩትን አለች። በህልሟ ውስጥ ነው እንግዲህ ያሰብኩትን እያደረገችው ነው ልጅቷ። ዞራ ልክ ሊቀመጡ ነው እንዴ ወይ ደግሞ ሊሄዱ ነው እንዴ ስል ምለውን ማስበውን ነገር ያደርጉታል። ስለዚህ መጠራጠር የለብኝም መፍራት የለብኝም የሚለው ሐሳብ ራሱ ህልሙን ተርጉመው እኔ በአይምሮ ያሰብኩትን ነገር ልታደርገው ትችላለች እና እኔ ላይ ያለው መንፈስ እሷ ጋር ሄዶ ይህን ጉዳይ ሊያስፈጽማት ይችላል። ስለዚህ እንደዚህ ማሰብ የለብኝም ብላ ስትሰግድ ስትጸልይ በእርግጥም በትክክል ሰራተኛዋ ላይ ያለው መንፈስ ዓላማና ዕቅድ ይዞ የሆነ ትዳር ለማፍረስ ሞክሮ ነበረ። ጸበል ቦታ ለመጠመቅ ሲሄዱ ጮኸ። ሰራተኛዋ ላይ ሆኖ ወይኔ ተያዝኩኝ ዋለ። በቃ ምንድነው ሲባል ከሚስትየው ነው የመጣሁት። እንዴ ደነገጠ ባልየው። እንዴት ጿሚ ጸለይ ነኝ እያለች እንዴት መንፈስ ትልካለች አለ። እሱ የመሰለው መንፈስ ልካ ነው። ግን ስትጠራጠሩና አንድ ነገር ከመሬት ተነሳችሁ ስትሰጉ ወይም ባልሆነ ወይም ደግሞ እንደዚህ አድርጎ ይሆን ባለቤቴ ከኖች ሴት ጋር ወይም ሚስቴ እንደዚህ አድርጋ አስባ ይሆን ብላ ስታስቡ ያሰባችሁትን ሐሳብ ሊያስፈጽም የሚሄድ መንፈስ እንዳለ ማወቅ አለባችሁ። ለዚህ ነው የፈሩት ይደርሳል የጠሉት ይወርሳል የሚባለው። ያ ጉዳዩን የሚያስፈጽም ያሰባችሁትን ፍርሃታችሁን የሚያስፈጽም መንፈስ
ትልካላችሁ። ስለዚህ ነው በጎውን አስቡ፣ ቀናውን አስቡ እንዲሆን። ለምን ከሆነ አይቀር ቀናው ነገር ቢሆን ነው የሚሻለው። አይ ባለቤቴ ታማኝ ነው፣ መልካም ነው፣ እኔም እጸልይለታለሁ፣ እንደዚህ አያረጉም ስትሉ፣ አዎ ያደርጋል። እንዲያውም እንደ እናቴ ሳይሆን እንደ ሚስቴ ያውለኝ ይላሉ አንዳንድ ብልጣብልጥ ወንዶች አይደለም። ምናልባት እያስተማርኩኝ እቺን ሀሳብ አስባችኋት ሊሆን ይችላል። እና እንደ እናቴ ሳይሆን እንደ ሚስቴ ያውለኝ ማለት እናት ልጇ ሲያመሽባት ማታ ማታ አምሽቶ ሲገባ ይሄ ልጄ ምን አግኝቶት ይሆን፣ እንደ ወንበዴዎች ድፍት አድርገውት ይሆን፣ የሆነ ዘርፈውት ይሆን፣ እንደው ምን ርቦት ይሆን ትላለች እናት አይደል። ሚስት ግን እኔ ከአንዷ ጋር እኮ ይሆን ምን አባቱ ማን ጋር አምሽቶ ይሆን፣ እዛች ልጅ ጋር ሄዶ ይሆን፣ ደውሎላት ይሆን፣ በቃ የምታስበው ይሆን። ስለዚህ አንዳንድ ዓለማዊ ብልጣብልጥ ወንዶች እንደ እናቴ ሳይሆን እንደ ሚስቴ ያውለኝ ይላሉ። ሚስት የምታስበው ጥሩ ነው ብሎ አስበው ማለት ነው። አያስኬድም አይደል? አያስኬድም። እና ያው ከሚስቱ ውጭ መዘሞት የፈለገ ሰው ነው እንደዚህ ብሎ የሚተርተው እንጂ ትክክለኛ ተረት አይደለም። እና ጮኸች፣ ጸበል ላይ አለች። ከዛ ደወለልኝ እኔ ጋ፣ መምህር ያንተ ተማሪ ሆና እንዴት መንፈስ ትልካለች አለኝ። ኧረ እንዴት ነው አልገባኝም፣ እንደዚህ አታረግም፣ ስልኳን እስቲ ስጠኝ አልኩት። ስልኳን ሰጠኝ። አሁን አትደውልላት ግን አናስም አለኝ። ከዛ ሄድኩኝ፣ በደንብ ተግባባን፣ ተዋወቅን። በቃ ማለት ጥሩ መንፈሳዊ ህይወት ውስጥ ያለ ልጅ ነው። እግዚአብሔርን የሚፈራ ሰው ነው። እና እንዲያውም ሚስቱ መስላኝ ነበር። የቤት ሰራተኛ ነች ስለው ጊዜ አዎ አለኝ። እንዴት ሚስትህ ስለው አረብ ሀገር ነች። እንዴት ትንሽ አይከብድም? ከዚች የመሰለች ቆንጆ ጋር ስትቀመጥ ሚስት አትጠረጠርም ስለው ጊዜ አዎ ቅናት ቢጤ ጀማምሯታል፣ ግን እኔ ይኸውልህ መምህር እኔ አልዋሽም ምናምን አለ። ቀበቶ ፍትህ ታጎ ውርድ ያደረገና አሳየኝ። በስመ አብ ኧረ ለምን ትፈታዋለህ ስለው ጊዜ አየሁት በቃ ተጠቀው ምናምን አልኩት። ከዛ ደነገጥኩኝ። ማለት ልጁ በጣም ስላመነኝ ነው። በቃ ይሄ ነው ትልቁ ችግሬ። እንደዚህ ስለሆንኩኝ እኔ እሷን አልነካትም፣ አልደርስባትም፣ አልደፍራትም። ሚስቴ ግን ድንገት ተጠራጥራ እኮ ነው የሴት ነገር ሆኖ የቅናት ነገር ወጉ አይቅርብኝ ብለው ሆኖ ደግሞ መልኳን ይኸው በእናትህ መልኳን ይኸው አላለኝም። ሳየው ሚስት ናት አልኩት። አዎ አለኝ። ሁለታችሁ የተለያየ ነው መልካችሁ፣ አንተ ደግሞ ጃንደረባ ነህና እንዴት ነው መስለው ጊዜ ቅድም እንደነገርኳችሁ አዝናልኝ ነው አስባልኝ ያገባችኝ። እኔ ዝም ብዬ ብቻ የሚኖር ይሻለኝ ነበር እንደዚህ ከምቃጠል። እኔ ደስ የሚሉ ልጆች አግኝቻለሁ፣ ልጆችን እያሳደግኩኝ። በቃ እስቲ ምከራት በእናትህ ከቻልክ ማመለኝ። ምን ልበላት አልኩት። ምን ማለት ነው እንዴ ሲያስቢው፣ እኔ እቺ ልጅ ይዣት ህንድ ሀገር ይዤ ሄጄ እንዴት ነው ልጅ የምወልደው ከሷ? ባይሞሬ የሚመጣብኝ ሚስትህ እንደዚህ ብላ እያሰበች ነው የሚል ነው አለኝ። ኦኬ ስለዚህ መተት ልክ አይደለም አልኩኝ። ገባኝ። ያው እንደማስተምራችሁ ሚስት እዛ ሆና ስትቀና ስትጠራጠር ድንገት ተኝቶ ይሆን ተዳርተው፣ መዳራት ነው ቢዳራ ነው ሌላ ምንም አይፈታ። መዳራት ማለት መተሻሸት ማለት ነው አይደለም፣ መፋተግ ነው። ከዚህ ውጪ ሌላ ሊያደርጋት አይችልም። ክብረ ንጽህናዋን ሊወስድ አይችልም። ቢሆን እንኳን ቢስማሙ እንኳን ሁለቱ የቤት ሰራተኛዋና ባልየው ቢስማሙ እንኳን እና እንደው ንገራት እባክህን ምናምን ሲለኝ በቃ የሆነ ነገር ገብቶኛል። ይሄ ልጅ ከመረረው ነገ ከነገ ወዲያ ወልጃለሁ ይበቃኛል፣ እኔ በመነኮስ ይሻለኛል ብሎ ገዳም ሊገባ ይችላል ካለው መንፈሳዊ ሕይወት አንጻር። በዚህ አጋጣሚ የዛሬ 5 ዓመት ከደቡብ አፍሪካ መጥተው አባ ወልደ ትንሳኤ ነው ገብረ ትንሳኤ የሚባሉ ዋልድባ አሁን የገቡ አባት አሉ። በጣም ቦዲጋርድ የነበሩ ስፖርት የሚሰሩ ኃይለኛ በጣም ጎበዝ ነጋዴ የነበረ ወጣት ነው። 40 ቤት ውስጥ የሚሆነ ሰው ነው። የዛሬ 5 ዓመት ዋልድባ ገዳም ገብቷል። ትምህርታችንን ተከታትሎ ናዝሬት ውብ የሚባል ወንድማችን የእሱ ጓደኛ ነው እና አሁን አባ ገብረ ትንሳኤ ወልደ ትንሳኤ ብቻ ይባላሉ። ቅርብ ጊዜ ደውለውልኝ ዋልድባ ውስጥ አንድ ትልቅ መስራት የምንፈልገው ትልቅ ነገር አለ፣ እባካችሁ እርዱን፣ አግዙን፣ በምግብም በምንም እንዳንቸገር የሆነ ነገር መስራት እንፈልጋለን ብለው ደውለውልኝ ነበር። በአርምሞን ያሉት አጠገባቸው ያሉ መነኩሴ ናቸው ራሱ ያናገሩኝ። በቴክስት እሳቸው በጽሁፍ ይጽፋሉ፣ እኛ አባት ደግሞ ለእኔ በድምፅ እያናገሩኝ በቴክስትም ይልኩልኝ ነበር እና ብዙ ጊዜ ወደ ገዳም በወጣትነታቸው መልካቸው ቆንጆ ሆነው ወደ ገዳም የሚገቡ ሰዎች ከሁለት አንዱ ነው የሚሆነው። ወይ ዓለም አስጠልታቸው ነው ወይ ደግሞ ምንም ነገር ማድረግ ስለማይችሉ ሊሆን ይችላል ብዬ አስባለሁ። ወጣት ሆነው የሚመነኩሱ ሰዎች እግዚአብሔር ጠርቷቸውም ሊሆን ይችላል፣ ላይሆንም ይችላል። ሚስታቸው ስትሞትባቸው ወይ ደግሞ ከፖለቲካ ለመሸሽ የሚመነኩሱ አሉ።
ለመደበቅ ብዙ አይነት አለ የመመንኮሲያ መንገዶች። ግን እግዚአብሔር የሚፈቅደው ምንድነው? ጥሪ ነው። ሳንጠራ ሄደን የከተማ ዱርዬ ነው የምንሆነው። ብንመነኩስ እንኳን በየመጠጥ ቤቱ በየምኑ ዝም ብሎ በቃ እስክስታ እያሉ እየጨፈሩ ከመኖር ያለፈ ነገር የለውም። እንደምትመለከቱት ማለት ነው። እና ይሄን ያነሳሁት ለምንድን ነው? ይሄ ሰው በተደጋጋሚ ሲያወራኝ የነበረው ቴክስት ይጽፍልኝ የነበረው ምንድን ነው? ወልጃለሁ፣ መታ ልጆቿን ትረከበኝና ወደሚሄድበት ልሂድ፣ ደስ የሚል ትምህርት አግኝቻለሁ። እግዚአብሔር ቀድሞ ቢያሳውቀኝ ኖሮ ሳልወልድ ነበር ገዳም የምገባው። ሳልወልድ ገዳም ገብቼ እግዚአብሔርን አስደስተው ነበረ። አሁን ግን በቃ ኦልሬዲ ልጅ ተክቻለሁ፣ ትምጣና ትረከበኝ ንገርልኝ አለኝ። ሁሉንም ሀሳብ ይዤ ሄጄ ደወልኩላት በቴሌግራም። ደስ አላት። እሱ እኔን ጠርቶኝ ወደ እሷ መልእክት ይዤ መምጣቴ በጣም በቃ አመነችው። ውይ እኔ ከመሬት ተነስቼ ነው ባሌን የጠረጠርኩት አለች። በነገራችን ላይ መጠርጠር የለብሽም፣ ከሆነም ደግሞ መምጣት ነው ያለብሽ። አርፈሽ አብረሹ ነው መኖር ያለብሽ። ይበቃሻል፣ ያጠራቀምሽው ገንዘብ ይበቃሻል። ምንድን ነው ይሄን ያክል 5 ዓመት 4 ዓመት እዛ ውጭ ሀገር እየኖርሽ ባልሽን በየጊዜው እየደወልሽ ማንገብገብ ምን ያደርጋል ብዬ ተቆጣኋት። ለምን ሲጻጻፉ የነበሩትን ቮይስ ላኪልኝ ብያት፣ በጣም የሚያስጠላው ምትልክለት ቮይስ። ዓለማዊ በሆነ ኖሮ ከአንቺ ብሶ ልትሉ ትችላላችሁ። ደግሞ በአንቺ ብሶ እንደዚህ መምት ያለሽ እንዴ ምናምን ሊያስብል ይችላል። መታገሱ የልጁ መታገስ ነው የምላችሁ። እና ምን ሆኜ ነው ግን መምህር አለችኝ። እንዴት አልኳት። አንደኛ በጣም ማለት በቃ ደስ የሚል ባህል ያለኝ የሆነ ችግር አለብኝ ማለት ይኸውልሽ፣ እሱ እኮ እዛ ጸበል ቦታ ላይ ምን እያሰበለ ታውቂያለሽ አልኳት። ልጅቷ ጸበል ቦታ ሄዳ ጮኸች። ከማን የመጣኸው ሲባል ከሚስቱን የመጣሁት ይላል። እና አንቺ ደግሞ መተት ልከሽ ሰራተኛዋን ከቤት ልታስወጫት የፈለግሽ ነው የመሰለው አልኳት። ኧረ አይደለም፣ ወይኔ ተጠራጥሮ ነው ስጠራጠር ወይም ደግሞ ስፈራ ስቀና የመጣ መንፈስ ነው ምናምን ብላ ካስረዳችኝ በኋላ እሱም ቮይስ ደግሞ ላኩለት። እንደዚህ አይነት መንፈስ አለ እንዲህ አለኝ። አዎ አንተም ብትሆን ሚስትህን በማይገባ ነገር ስትጠራጠራት ወይም ደግሞ ሚስትህ ብቻ አለም ሌላም ውስጥህ የሚፈራውን ነገር የፈራኸውን ነገር እንዲደርስ ለማድረግ የሚሰራ የሚተጋ መንፈስ አለ እና ይሄንን ነገር አስተካክሉት፣ ሚስትህን ነይ ብያታለሁ፣ ትመጣለች፣ አብራችሁ መኖር ጀምሮ አልኩት። እሺ አለኝ እና መጣች። በእርግጥ ቃሌን አክብራ ከተነጋገርን ከ4 ወር በኋላ መጣች። አብሮ መኖር ጀመሩ። ደጋሚ ሌላ ልጅ መውለድ እንደሚፈልጉ ነግረዋት ለሰራተኛ 2 ልጆች እያሳደገች ትምህርት ቤትም ገብተዋል ምናምን። ከዛ ተመልሰው እንደገና አሁንም ልጅ መውለድ ወደሚችሉበት ቦታ ሄደው በሕክምና ጸንሳ መጣች። አሁንም እርጉዝ ሆነች። እንግዲህ ይሄ የሆነው ባለፈው ዓመት ማለት ነው። ባለፈው ዓመት ነው። ከዛ ወለደች። ቶሎ የማደርገው ወደ ጉዳዩ እሱ ስላልሆነ ነው። እንደ ማንኛውም ሴት ጸንሳ ወለደች። ከዛ አሁንም መልኩ አባትየውን ነው የሚመስለው። እሷን መስሎ የወጣ የለም። 3ቱም ልጆች አባታቸው መስለው ነው የወጡት። በጣም ነው ደስ ያላት። ምክንያቱም አንደኛ መልክ የለኝም ብላ ስለምታሰብ ነው። ሁለተኛ ነገር ደግሞ ባለቤቴ ሊጠራጠረኝ ይችላል፣ ከሌላ ጸነስሽው ሊለኝ ይችላል ብላ ደግሞ ታስባለች። እኔ ደስ እንዲለኝ ብላ ከሌላ ጸነሰች ሊለኝ ይችላል ብላ ታስባለች። እና ዞሮ ዞሮ ጥርጣሬዋን ሁሉ ነገሯን ዝቅ የሚያደርግ ወይም ደግሞ ብርድ የሚያደርግ ነገር ነው ያጋጠማት። 3ቱም ልጆቿ አባታቸው መስለው ቁጭ ፍላጎት ስላለው መሰለኝ የመውለድ ፍላጎት ስላለው ብዙ ጊዜ አባት በጣም ራሱን አስመስሎ ከሳለ እንዲሁም ወንድ ከወለደ ጀግና ነው ይባላል። ያው ብዙ እዛ ውስጥ መግባት አልፈልግም። ግን እንደ አባወራ ቤት ውስጥ እንዳለ እንደ አባወራ ደግሞ ስናስበው ይቺን የቤት ሰራተኛ ለጓደኛው መዳር ፈልጎ ጓደኛውን ያናግረዋልና እውነት አዎ አንተ ለእኔ እሷን ተመኘህልኝ አለው። ምን ነው ሲለው ጊዜ እንዴት የቤት ሰራተኛ ትመኝልኛል አለው። አይተሃታል ግን ማን እንደሆነች አለው። ሲያሳየው ይቺ ናት እንዴ ያለው። አዎ ያቺ ቤት ሻይ ምናምን የምታቀርብልኝ። ቆይ መጥቼ አያታለሁ ሲያልና ከዛ ነገ እመጣለሁ አለ። ሲመጣ አልብሶ ነው የጠበቀው። ምክንያቱም አግብታ እንድትወጣ ይፈልጋል። እሱና ሚስቱ በሰላም መኖር ስለሚፈልግ ማለት ነው። ሚስቴ ከመጣች ሌላ ሰራተኛ አያስፈልገኝም ብሎ ነው። እና መጣ ጓደኛው። አንተ እንዴት ነው የምታምረው? በስመ አብ እኔ እንደዚህ አይቻት አላውቅም ምናምን አለ። አስተዋወቃቸው ምናምን። በአንድ ሳምንት ውስጥ ተገናኙ። ወደ ቤት ይዟት ሄደ። ከዛ ገጠመኝ ቀስ እያለ ምናምን እንደዚህ እየሰጠው እያላመደው ምናምን እስቲ ይህን ትምህርት አዳምጥ፣ ከሚስት ጋር ጥሩ ህይወት እንዲኖር እኔ እንኳን ያው ታውቀኛለህ
ጃንደረባ ሆኜ እንኳን 3 ልጅ ወለድኩኝ። አንተ ደግሞ የተባረኩ ልጆች እንዲኖሩህ እስቲ እባክህን ብሎት ትምህርት እንዲያዳምጥ ያደርገዋል። ከዛ ከተጋቡ ሰርግ ከተደገሰ ከተጋቡ በኋላ መቼ መሰላችሁ ሰርጉ? እንግዲህ ይሄ ሁሉ ነገር የሆነ መቼ ነው? ዛሬ ዓመት ከ6 ወር ከሆነ አሁን ዓመት ሆኖታል ማለት ነው። በ6 ወር ውስጥ ነው እንደዛ የሆነውና ዓመት ሆኖታል። አሁን ቢሞክሩ ልጅ እምቢ ይላቸዋል፣ ቢሉ ልጅ እምቢ ይላቸዋል። ከዛ እስቲ ልጅ ለማግኘት እንሞክር ጸበል ምናምን ብለው መጀመሪያ ወደ ሕክምና ሳይሆን ወደ ጸበል ነው ሄዱት። ለምን በቃ ሲሞክር እምቢ ካለው የሆነ አይነት ጥላ ዘግቶብኝ ይሆናል ምናምን ብሎ አስበው ነው። እሷም ደግሞ ጥሩ መንፈሳዊ ይሆናለች። አብራው እየሰገደች አብራው እየጸለየች ስለነበር ከዚህ ከቆንጆ ወንድ ጋር ከሰው ባል ጋር ማለት ነው ከጃንደረባው ጋር ጥሩ መንፈሳዊ ስላለ ስትሰግድ ስትጸልይ አጅሬው መንፈሱ ተረክሎ ይነሳል። ከዛ መንፈሱ የተነሳው ደግሞ አጉል ቦታ ላይ ነው። ሁለቱም ጓደኛዎቹን የሚያውቁ ሰዎች ፊት ነው፣ እዛ ቤተክርስቲያን ማለት ነው። ማነህ አንተ? ምንድን ነው ከየት የመጣሁት ሲባል ጊዜ ከገዛ ከጓደኛው ነው የመጣሁት ከራሱ። እንዴ ምን ማለት ነው? ማነህ አንተ? ከየት የመጣኸው? ከእሱ ነው የመጣሁት አለ። እንዴ ማለት አስቡት እንግዲህ ሚስቱ ናት እና መልሶ ከአንተ ያጋባው ራሱ ያ ቆንጆ ጃንደረባው ነው ያጋባው። የመጣሁት ከማን ነው የሚለው ከጓደኛው ነው የመጣሁት የሚለውና ነው። ቆይ አልገባኝም። እንደ ምንድን ነው የምታወራው? እሺ ለምንድን ነው የመጣኸው አሉት። ደነገጠ። በቃ ላበላብ ሆነ። አይ እኔ ተስቤ ተዘዋውሬ ነው የመጣሁት አለ። ምን እንደሆነም አልገባቸውም እኚህ ሰውዬ። በቃ ግባ ሂድ ትሄዳለህ ወደ ሲኦል አሉት። በቃ ሂድ ጮህና ሂድ አሉት። ከዛ ዝም ብሎ ሄዱት አለና የተወሰኑ መናፍስት ተሸኝተው ቀረ። ያው አንዳንድ ጊዜ እውቀቱ የሌላቸው ካህናት ከሆኑ እንደ ነገሩ ነው ወይ አይሸኙት ወይ በደንብ አያናገሩት ወይ ታሰር ብለው አያስሩት። ግራ የሚያጋቡ ይሆኑና ዝም ብለው በቃ ሂጅ ጸልይ ጹሚ ምናምን ብለው ሸኝተዋታል። ከዛ ሚስቱን ይዞ ይመጣል። ምን ነው ጮኩኝ እንዴት ትለዋለች። አዎ ጮህሽ እኮ ምንድን ነው? ምን ብሎ ጮኸ? አይ ዝም ብሎ ነው እባክሽ ምናምን ብሎ ወደ ቤት ይዟት መጥቶ ምን ማድረግ ጀመረ? ጾም ጸሎቱ ምናምን የምትተውበትን መንገድ ማዝናናት፣ ሱሬ ታይት መግዛት፣ እንድትኳኳል ይህ በቃ ዓለማዊ ነገር ውስጥ እንድትገባ ወደ ጾም ጸሎቱ እንዳታዘነብል። ለምን ጸበል ከሄደች ጾም ጸሎት ካዘወተረች መንፈሱ ሊጮህ ነው፣ ሊጋለጥ ነው። ሚስቱ ናት፣ አግብቷል፣ አይፈታት ነገር ግን ምን ሊጮህ እንደሚችል ገምቷል ማለት ነው። ፈርቶ የፈራው ነገር አለ። ከዛ እሱ ስራ በሚሄድበት ሰዓት ይሄ ጓደኛ የተባለው ማለት ነው ባሏ ስራ በሚሄድበት ሰዓት ይቺ የቤት ሰራተኛ የነበረችው አሁን ሚስት የሆነችው ልጅ ወደ ማን ትመጣለች? ወደ ጃንደረባ ቤት ትመጣና እንዴት ናችሁ? ቤተሰብ ሆነች። በቃ አሁን የቤት ሰራተኝነት ሳይሆን የሚሰማት እንደ አንዲት የቤት እመቤት ሆነች። ቆንጆ ሆና ሽክ ብላ መታ ሰላም ናችሁ ቤቢዬ አቡሽዬ ምናምን ሳመቻቸው። እሷ ልጅ ያሳደገቻቸው። ከዛ መምህር እኮ ቡና አታፍሉ ብለዋል፣ ቡና ምን ያደርግላቸዋል ምናምን ብላ ስትመክራቸው አይ እንግዳ ስለሚመጣ ነው፣ እኛ ብዙ በአንዴ መጫን አልፈለግንም፣ እናቴ እየመጣች ነው፣ ቤተሰቦች እየመጡ ስለሆነ ትንሽ ጨስ አድርጊውና ከሄዱ እኛን እዛ ውስጥ እንወትፈዋለን፣ ለዘመድ ነው ምንም ችግር የለውም ብሏል መምህር ምናምን ብለው ራሳቸው ተመራምረው ተፈላስፈው ምናምን ቡናው ጨስ አገው ጠበቁ። ከዛ አጅሬው ይህን ነበር እኮ የምንፈልገው ወይኔ ምናምን አላለም። ሰራተኛዋ ላይ ያለው እንዴ አጅሬው አለና ደግሞ ጃንደረባው ያው መንፈሳዊ ጎበዝ ነው ብያቸዋለሁ፣ ሊጋለጥ ነው። መቁጠሪያ መጣና ማነህ ዛር ነህ ሲለው ጊዜ ዛርም አለው የአንተም የጓደኛ መተት አለው ምናምን አለ። የጓደኛ መተት አለው መልቶን ገባህ ደግሞ ማለት እሷ ሚስቱ ነች። ይህን ያገናኘኋቸው አንተ ምን ቤት ነህ ከሱ የመጣሁ ደግሞ ምን አርጊ ብሎ ነው የሚልክባት ደግሞ። አይ ከማጋባት በፊት እዚህ ቤት ውስጥ መጀመሪያ ቀድመን የገባ ነው። አንተ ለሚስትነት እሷን ስትከጅልለት ስትፈልግለት፣ እሱ ግን አንተ ላይ እየሰራብህ ነበረ። ምንድን ነው የሚሰራብኝ? አልናገርም ነው እንዲህ አለና አስገብቶ በጸበል በመቁጠሪያ ሲቀጠቅጠው እድልህን ወስዷል። በአንተ እድል ነው የሚኖረው። አንተን የሚቀርቡህን ሴቶች በሙሉ እየተቀበለ እንደፈለገ የሚያደርገው እንደዚህ የሚያደርገው እና ምናምን ብሎ ብቻ የሆነ ነገር አለው። መቼም እኔም አልፈልጋቸውም፣ እነሱ ፈልገውኝ ቢመጡም በኋላም አይፈልጉኝም። ይህንስ እንደፈለገ ያድርግ። ግን መንፈስ መላኩ ምን አስፈለገው ሲባል ጊዜ ሰላቢ ነን፣ እየሰለብን ነው የምንኖረው። እና ደግሞ ሚስቱ ቅድም ያልገርኳችሁ ምንድን መጀመሪያ እንደው እስቲ ነይ ብሎ ጠርተዋት ለምንድን ነው ያገባሽው እንዴት ልትሆኑ ነው ብለው ጠየቋት አላልኳችሁም?
3-4 ጓደኞቹ ሆነው አይ እንዴትም እንኖር ይሄ እናንተን አይመለከታችሁም እኔና ባሌ የምንጨርሰው ጉዳይ ነው ብላ አለቻቸው ብዬ ነግሬያቸዋለሁ አይደል? እሱ ጉዳይ አሁን ሊመጣ ነው። ለካ እንደዛ ብላ ስትዘጋባቸው ወሬኛም አሾክሻኪም መንፈስ ልከው ቤት ውስጥ እንዴት እየኖሩ እንደሆነ እንዴት ሩካቤ እንደሚፈጽሙ እንዴት አድርገው ባልና ሚስት እንደሚኖሩ መንፈስ ልከው ማወቅ ፈልገዋል። ይሄንን ደግሞ እንደ ሙድ ነው የያዙት። ሆን ብለው ፈልገውት አይደል? ምንም አያደርግላቸውም። ሚስቱ ላይ ቀንተውበት ሚስቱ ቆንጆ ብትሆን ኖሮ ሊነጥቁት ነው ይባላል። እሱንም አይፈልጉትም ማለት ይሄን ያክል የሚፈልጉት ሰው አይደለም፣ ጓደኛቸው ነው እንጂ በስራ ምናምን እና መንፈሱ ተናገረ። እንዴት ትዳራችሁን እየመራችሁ እንደሆነ ለማወቅ በሚሳሳቁበት ሰዓት ይህን እኮ እኔ ላረግላችሁ እችላለሁ ብሎ አንድ ይቅርታ ለምናገረው ቃል ቆምጬ ወይም ደግሞ ቆሎ ተማሪ ሎተሪ አዟሪ በዛ በኩል ስናወራ ሰምቶን እኔ ይሄን ነገር ላረግላችሁ እችላለሁ ብሎ አለን ነው የሚሉት። እንዴት ታደርገዋለህ? ችግር የለውም ብቻ ቤት ውስጥ የሆነ የምትቀርቡት ሰው ካለ በዛ በኩል መንፈሱ ማስገባት ይቻላል። እንደዛማ ከሆነ ነይ ዕቃ ተቀበይኝ በላትና ሰራተኛዋን ጠራትና ስትመጣ አስይዘህ ላካት ወደ ቤት። አሾክሻኪ መንፈስ በሷ ላይ አድሮ ወደ ቤት ይገባል ተባለ እና መንፈሱ አብሮ ገባ። የሚገርማችሁ ነገር ጓደኞቹ ምንም እንኳን እንደዚህ ቢልኩበትም እንደ ወንድ ስሜት ሊሰማው ይችላል። ይሄ ሰው እንደ ወንድ ስሜትም ተሰምቶት ያው ሀፍረተ ስጋ የለውም ማለት ስሜት የለውም ማለት አይደለም በነገራችን ላይ እሺ። እና ይዳራል ከሰራተኛው ጋር ግን በመንፈሱ ምክንያት የተዳራው። ይሄ መንፈስ ከመግባቱ በፊት መዳራት የለባቸውም ነበረ ማለት አልተዳሩም ወይም ደግሞ አይዳሩም ነበረ። ልክ መንፈሱ ከተላከበት በኋላ ቤት ውስጥ አሾክሻኪ መንፈስ ከተላከ በኋላ ግን ለልጅቷ ልዩ ስሜት አደረበት። መንፈሱም ይሄንን ኢንፎርሜሽን ሲያጣ ይተሻሻሉ፣ ይዳራሉ፣ ግን አይነካትም ምናምን ብሎ ሄዶ ያቀብለዋል። እነሱ ደግሞ ይስቁበታል። በምንድን ነው ይሄን ነገር የሚያውቁት? እነሱ ደብተራው ነው የሚነግራቸው፣ የደብተራው ይነግራቸዋል። እና በጣም በቃ አንዳንድ ጊዜ የደብተራን አሰራር ጥበብ ነው ብለው አስበው አጋንንታዊ መሆኑን ረስተውት እንደ ቀልድ ሲያዩት ነው በጣም የሚያናድደው ነገር። ትልቁ ነገር እስቲ መዳፍህን አሳይኝ ይላሉ። ይኸው መዳፊ አንተ ህይወትህ እንደዚህ ነው ምናምን ብለው መዳፍ ያነባሉ። ለጊዜው እስቲ መዳፍህን ሲሏችሁ እሺ ብላችሁ ሰጣችሁ ለጊዜው። አንብቦት ግን እድላችሁን ልክ ሲወስነው አምናችሁ መቀበል ስትጀምሩ መስራት ይጀምራል በዛ ሰዓት። ከመጀመሪያውም ደግሞ መንፈሳዊ ህይወት የሌላችሁ ሰዎች ከሆናችሁ እንደዛው እንደተባለው እየኖራችሁ የነበራችሁ ሰዎች ናችሁ ማለት ነው። እንዲያውም ህይወታችሁን በሙሉ ቢናገር እስኪመስል ድረስ እጃችሁ ላይ ያለው መዳፍና የእናንተ እድል አንድ አይነት ይሆንባችኋል። በዚህ ወር የተወለደ ሰው እንደዚህ አይነት ደም አይነት ያለው ሰው ህይወቱ እንደዚህ ነው እየተባለ ከኮከብ አኳሪየስ፣ ሊዮ፣ ሳጂታሪየስ፣ ኤሪስ ምናምን እየተባለ በአገራችንም ደግሞ ሸርጣን ምናምን አሰድሳት እየተባለ በብዙ ነገር ኮከብ ይቆጠራል አይደል? እንደሱ እንድትሆኑ እንደተጻፈው ሆናችሁ እንድትገኙ ያደረጋችሁ የቤተሰባችሁ ዛር መንፈስ እንጂ የእናንተ እድል ቀድሞ የተጻፈ ሆኖ አይደለም። እግዚአብሔር እንደዚያ አያደርግም። ልትድን ትወዳለህን? አዎ እምነት አድኗል ብሎ በነፃ ፈቃዳችን የሚያኖርና በነፃ ፈቃዳችን የሚያድን አምላክ ነው ያለን። አሁን ወደዚህ ስንመጣ ግን እነዚህ ሰዎች ከደብተራው ጋር ጨዋታን የያዙት፣ ጓደኛቸውን ግን በመንፈስ እየለከፉት ነው። በገዛ እጃቸው ግን ተለከፉ። ጉድ ውስጥ በቃ ወጥመድ ውስጥ ገቡ ማለት ነው። እና መንፈስ ልኮባት ወደ ቤት የላካት ሰራተኛ ነች መልሳ ሚስት ሆና የመጣችለት። ደግሞም ውስጡ ያለው መንፈስ ልጅቷ ላይ ያለው መንፈስ ባልየው ላይ ይሄ ጃንደረባው ላይ አርፎ ለጓደኛዬ ለምን አላጋባውም ያለውም መንፈሱ ነው መልሶ። እንደገናም ደግሞ ጓደኛው ይችን ሰራተኛ ሲያገባት ሚስት ስትሆነው ልጅ የከለከለውም ይኸው መንፈስ ነው። አስተውሉ እንግዲህ 3 ነገር የነገርኳቸው አይደለ? አያችሁ። ከዛ ይሄን አብራርቶ በደንብ አድርጎ ከጠየቀው በኋላ ጓደኞቼ እኔ እንዴት ከሚስት ጋር እንደማድር እንዴት እንደምኖር ለማወቅ ብለው አሾክሻኪ መንፈስ በሰራተኛችን በኩል ሲልኩ እኔ መልሼ ደግሞ ሰራተኛዋን አጋባሁታል። ልጅ የከለከለውም የራሱ እጅ ነው አይደል? እነግረዋለሁ አለና ሪከርድ አድርጎ በቴሌግራሙ ይልክለታል። ሚስትህን የምትፈልግ ከሆነ ናና ውሰዳት፣ በስራ የምታፍር ከሆነ ግን እንዳትመጣ፣ ይቅርታ ልታረግ የምትመጣ ከሆነ ብቻ ና አለው። ከዛ ቀጥሎ ቤት መጣ። ጓደኛዬ ይቅር በለኝ እባክህ ምናምን ብሎ በምርክ ገባ። በቃ እኔ እኮ እንደዚህ ያው ታውቃለህ የወጣቶች ነገር እየሳቅን ሙድ እያዝን ድራፍት እየጠጣ ምን እያልን እንዴት ሊያረጋት ነው?
ሚስቱ ምን ሊያረጋት ነው? እንዴት አድርጎ ጉዳዩን እንዴት ሊያረጉት ነው? እንዴት ሊመቻመች ነው እያልን ሙድ ይዘን ነው ደብተራው መጥቶ ያ ቆሎ ተማሪው እንግዲህ መቼም ሁሉም ቆሎ ተማሪ ደብተራ ባይሆንም ግን በዛ ሰዓት የመጣ ቆሎ ተማሪ ደብተራ ነው እና መጥቶ ይሄን ነገር ላመቻችላችሁ ይችላል ብሎ አሾክሿኪ መንፈስ እንድንልክ ያደረገን እሱ ነው። ተንኮል ያስተማረን ያሳየን እንጂ ሌላ ነገር አስቤ አይደለም አለው። ሰላቢውስ አለው። እሱንም መጥቶ በቃ ብቻ ተወኝ ባክን አለ። አይደለም ሰላቢውን ለምንድን ነው እንደዚህ ያደረከው? እኔ ወንድምህ አይደለሁ? ስጠኝ የምትለኝ አልሰጥህም? ለምን አበድረኝ ካልከኝ በኋላ ካበድርኩ በኋላ ለምንድን ነው ብድሬን ቶሎ ማትመልሰው? የመምህር ተስፋዬን ትምህርት ሳዳምጥ መተት ያደረጉባችሁ ሰዎች ብድር ከተበደሯችሁ በኋላ ብድሩ እንዳትጠይቋቸውና ብሩን አምጡ እንዳትሏቸው ያደርጉባችኋል ያለው ነገር ትክክል ነው ሲለው ጊዜ በቃ እኔ ብር ሲኖረኝ እሰጥሃለሁ ብዬ አስቤ ለጊዜው አፍህን እንድትዘጋ አስደርጌያለሁ። ሐቁን በመናገርህ አመሰግናለሁ። ከዚህ በኋላ ጓደኝነታችን ባይቀጥል ደስ ይለኛል። ሚስትህን ይዘህልኝ ሂድ አለው። ኧረ ሚስቴ መውለድ ሳትችል እኔ ከዚህ ቤት ይዣት አልወጣም። እኔው ራሴ በእሷ ላይ አሸክሜ የላኩት መንፈስ እናንተ ቤት መጥቶ ወሬ ሲያቀብለኝ ቆይቶ መልሰህ እሷን ደግሞ አጋብተኸኝ እሱ መንፈስ ደግሞ መልሶ ልጅ እንደከለከለኝ የተረዳሁት አላለም። እዛ ጋር መንፈሱ ሲለፈልፍ ይሄንኑ ሐሳብ ደግሞ በአይምሮ ውስጥ ሲያስቀምጥለት ነበር ለባልየው። ለዚህ ነው ብዙ ጊዜ የሆነ ሐሳብ አይምሯችሁ ውስጥ ድንገት ሲመጣ ከእግዚአብሔር ነው ከራሴ አይምሮ ነው ወይስ ከሰይጣን ነው ብላችሁ መርምሩ። ዝም ብሎ ሐሳብ አይመጣም። የሰው ልጅ ጭንቅላት በጣም ረቂቅ ነው። ብዙ ነገር ይኸው እንግዲህ ቴክኖሎጂውን አስቡት። እንደዚህ እየተወያየን ነው፣ በስልክ እያወራን ነው። ዋየርለስ በሆነ ስልክ ነው የምናወራው። ገመድ የሌለው ስልክ ነው አይደለም ስልካችን። ይኸው ይሄን ጥቁር ነገር ስታዩት ምን እስቲዩት፣ ገመድ የለው ምን የለው ግን እናወራለን። የትም ሀገር ብንሆን ቴሌግራም አለ፣ ስልክ ቀጥታ መስመር አለ። ይህን መስራት የቻለ ጭንቅላት እንደገና ደግሞ በመንፈስ አይምሮ ደግሞ ሲያስብ ደግሞ አስቡት እንዴት ረቂቅ እንደሚሆን እና ቅዱሳን አባቶቻችን በጾም ጸሎት፣ በስግደት በቅተው ሲሰወሩ እንደምናውቅ ሁሉ በኃጢአት ደግሞ ሰውን አርደው ሰውተው ደም አፍስሰው ብዙ ደም በስንት ሰው ደም እንደሚሰወሩ ባናቅም ለሰይጣን ተገቢ የሆነ ግብር አቅርበውለት እስከ መሰወር የሚደርሱ እርኩሰት ደረጃ ላይ የሚደርሱ ልቡሳነ ሥጋ አጋንንት ብለን የምንጠራቸው የሚሰወሩ ሰዎችም አሉ። እነዚህ ሰዎች መተው ጥላቸውን ከጣሉባችሁ ሽባ የመሆን አፋቸው የመጣመም መጋኛ መታኝ ማለት እንደዚህ ነገር አለ። ተደብቆ መጥቶ ጥላ ይሆንባቸዋል፣ ክብድ ይላቸዋል፣ ሌሊት መጥቶ ይከመርባቸዋል። እነዚህ ልቡሳነ ሥጋ አጋንንት ናቸው። ከአጋንንት ጋር በጣም የተስማሙ ከሰይጣን በምንም የማይለዩ ምናልባት ይለያሉ ቢባሉ ሰው በመሆናቸው ነው እንጂ በባህሪና በተግባር በገቢር አንድ ናቸው። በክፋት ክርስቶስ አይሁዳን እንደሚላቸው እንደነበረ በወቅቱ እና በቃ በጣም አዘነ። እንዴት በጓደኛዬ በዚህ ልክ ስላላወቀ በቃ መንፈስ አጥቅቶት ነው ምናምን ብላ ሚስቱ መከረችው። ተስማሙ፣ ታረቁ። አብረው ሲሰግዱ አብረው ሲጸልዩ እኔ ሚስቴ ካላረገዘች ከዚህ ቤት አልወጣም አለ። እኔ ላስረግዝልህ እፈልገው አለው። አይ እሱም እና ቤት ወስደህ ታዲያ እንደፈለግህ አድርግና እዚህ መታ ትስገዳ እኔ ምን ላድርጋት ታዲያ አለው። እሺ በቃ ግን ከዚህ ቤት አልወጣም፣ እናንተ ቤት ነው የምሆነው። እኔ አሁን ተገልብጦብኛል አለ። አያችሁ አይወልድም ብሎ ያሰቡት ጓደኛቸው 3 ልጆች አባት ሆኖ እወልዳለሁ ብሎ መለመላውን ተሸክሞ የሚዞረው እኔ መውለድ እችላለሁ፣ እንዲያውም ከዚህ በፊት አንዲት ሴት አርግዛብኝ ነበር አለ። አስቡት፣ አርግዛብኝ ነበረ አስወርጅ ብዬ አስወርጃታለሁ አለ እና እንደምወልድ እርግጠኛ ነኝ አለ። ብዙ ጊዜ ወንዶች በሆነ አጋጣሚ እንደሚወልድ ያውቃሉ፣ ሴቶችም ያውቃሉ። እና መካን አይደለሁም እንዴት እኔ በጓደኛዬ ሳላግጥ ይሄው በእኔ ላይ ደረሰብኝ ብሎ በጣም ነው ያዘነው። በጣም እና የአህያ ባል ከጅብ አያስጥልም የሚባለው ተረት እኔ ላይ ደረሰው አለ። ምን ማለቱ ነው? እስቲ ገምቱ። እዚህ ጋር እንዴት ነው ይሄ ተረት የሚሰራው? የአህያ ባል ከጅብ አያስጥልም እና መጥፎ ምክር የመከሩት ጓደኞቹ ደብተራዎቹ ሁሉም ከጓደኛው አይን ለመራቅና ከእፍረት ለመራቅ ወይም ጓደኛው እንዳይነቃበት ለማድረግ ደብተራ ጋር በተደጋጋሚ ይሄድ ነበር፣ ሾህን በሾህ ለማድረግ እና የአህያ ባል ያለው ማንን ነው? አይነ ጥለዋል ነው፣ ደብተራውንም ጭምር ነው። ሞከርኩ እባክህን አስጥለኝ፣ ጓደኛዬ ሊነቃብኝ ነው፣ ሊደርስብኝ ነው፣ በቃ ልጓረድ ነው ብዬ እየጠየኩት ጭራሽ ብን ብሎ ጠፋብኝ። ስለዚህ ከምንም አላስጣለኝም ብሎ አለ እና ታዲያ ጅቡ ማን ነው ሲለው መንፈሱ ይሆናል። እንግዲህ መቼም አንተ ጅብ አትሆንብኝም፣
አንተማ መልካም ሰው ነህ ምናምን እያሉ እየተግባቡ ቀስ እያሉ ያው በነጋችን ላይ ይሄ ጃንደረባ የሚባለው ሰው ጓደኛውን እጅግ በጣም በተጠንቀቅ ነው የሚጠብቀው፣ ይፈራዋል። ከባድ ነው። ጥርሱን እያሳየ እየሳቀ የሚገድል ስለሆነ እኔ ራሴ አሁን እስካሁን ድረስ እፈራዋለሁ። አሁን ስላችሁ አሁን ተለውጧል እኮ ግን ሲስቅ የእውነት የሳቅ አይመስለኝም። ይቅርታ እንግዲህ ይሄን ገጠም እያየሁ ከሆነ ወንድማችን ስትስቅ ከሄድኩ በኋላ መለስ የምትል የሚመስለኝ ስረዳው ማለት ነው። ለምሳሌ ሰው ፊት ለመቅረብ ስቀህ ከዛ በኋላ ሰው ከሄደ በኋላ በማያስቀው ነገር ስቀህ እንደነበረ የምታሳይ ይመስለኛል። እና ይሄ ይመስለኛል ነው። ይቅርታ ግን ለምናገረው ነገር ከታዘብኩት አንጻር ነው። ይሄን ሐሳብ ይሄን ባህሪ ይሄን ተው ለማለት ፈልጌ ነው ዞሮ ዞሮ። እና እቺ ልጅ ሳታረግዝ ከዚህ ቤት አልወጣም ብሎ ነበረ። አሁን የ2 ወር እርጉዝ ነች። እግዚአብሔር ይመስገን። ማን ነው እንደገና ደግሞ ልጅ የሰጠው ማለት ነው? ይሄ ልጅ አይወልድም የተባለው ሰው ቀጥቅጦ መንፈሱን አስሮ ጓደኛዬ ልኮህ እኛ ቤት የገባህ መንፈስ ታስር፣ ማህፀኗ ላይ ሆነ ሾተ ለሆነ የከለከልክባት ጽንስ እንዳትይዝ ዘር እንዳትይዝ ጓደኛዬ ልጅ እንዳይወልድ እኔ ይቅር ብየዋለሁ። አንተ ግን ይቅር ማለት ስለማትችል እግዚአብሔር ይቅር እንዲለው ንስሐ ገብቷል። አንተ ግን በመሃል ጦጣ ሆነ ቀርተሃል እያለ መንፈሱን ማለት ነው እንግዲህ አስቡት። ጓደኛዬም ንስሐ ገብቷል፣ እኔም ይቅር ብየዋለሁ። ሚስቱም ደግሞ ያው መውለድ አለባት፣ ስለዚህ ታሰር እያለ ሲቀጠቅጠው ቆይቶ ስትመረመር የሆነ ሰዓት ላይ ምልክት አይታ ስትመረመር አሁን የ2 ወር እርጉዝ ናት። አሁን ባለውበት ሰዓት ማለት ነው። ስለዚህ የተናቀ እረኛ ያስረግዛል ተብሎ እንዲያውም በትግርኛ ዝተናቀ ጓሳ ያጠንስ ነው የምትሉት። አማርኛው ትግርኛውን አልቻልኩበትም ይመስለኛል። እና የተናቀ እረኛ ያስረግዛል የሚባለው በገጠር ላይ እንደ ቀልድ የሚታይ ነገር አይደለም። ይሄ ምን ሕፃን ነው ምናምን ምን ያውቃል ይባላል። የ16 17 ዓመት ሊሆን ይችላል። ወይም ደግሞ ትልቅም ሆኖ ጅል ወይም ሞኝ ሊባል ይችላል። ግን የዘር ሞኝ የለውም፣ የብልት ሞኝ የለውም፣ የስሜት ሞኝ የለውም። እሺ የስሜት ሞኝ የለውም። ስለዚህ ተጠንቀቁ። በአንድም በሌላ መንገድ በተፈጥሯቸው አይወልዱም፣ ትዳር አይዙም ብላችሁ የምታስቧቸው ሰዎች በማንኛውም መንገድ ሊሆን ይችላል። አሁን ባልኩትም በሌላም መንገድ ሊሆን ይችላል ብላችሁ የምታስቧቸው ሰዎች እናንተ እንዳይወልዱ ሟርት አትሆኑባቸው። እንደገናም ደግሞ አትደምድሙ፣ እግዚአብሔር የሚሰራው ስለማይታወቅ። ሁለተኛ ነገር ደግሞ እኔስ ወልድ ይሆን ብላችሁ ደግሞ ራሳችሁን ቼክ አድርጉ። እና ይሄን ገጠመኝ ህፃናት እንዳያዳምጡት የተከለከልኩት ለዚህ ነው። ወደ ምክሩ ልምጣ እስቲ ጠቅለል ለማድረግ ምክሩን በምን ልጠቅልለው መሰላችሁ? አንዳንድ ጊዜ በመጽሐፍ ቅዱስ ውስጥ ያሉትን ሐሳቦች በእኛ ህይወት ውስጥ እናያቸዋለን። በቃ መውለድ አለባት ተብላ አንዲት ሴት አግብታ ልጅ እምቢ ካላት ፈተዋት ሌላ ባል እንድታገባ ወይም ደግሞ እሱ ደግሞ ሌላ ሚስት እንዲያገባ አያደርጉም አባቶቻችን። እኔ በጣም ብዙ ጊዜ የታዘብኩት ነገር ነገራችሁ፣ በተለይ የቅዱሳን ዘር ማለት ነው። አብዛኞቹ ቅዱሳን አይታችሁ ከሆነ አቡነ ተክለ ሃይማኖት እናትና አባታቸው ልጅ የላቸውም ነበረ። ከዛ ለሀብታችን ማን ይወርሷል ብለው ሲጸልዩ እግዚአብሔር ልጅ ሰጣቸው። የድንግል ማርያም እናትና አባት እንደገና ደግሞ ጭራሽ በአጠቃላይ አያቶቿ 7ቱም አያቶቿ የድንግል ማርያም ወደ ላይ እነዛ በጥጃ የተመሰሉት ማለት ነው 7ቱም ሴትና፣ ሄሜን፣ ሄርሜን እነዚህ በሙሉ ልጅ የላቸውም ነበረ። እግዚአብሔር ልጅ ሰጣቸው ተብለው ነው የወለዱት። የቅዱሳን ዘር በሙሉ በአጠቃላይ መካን የነበሩ ግን እግዚአብሔር ሰጥቷቸው ነው የወለዱት። እና ማኅፀነ ደረቅ በቅሎ እየተባሉ ሆደ ደረቅ እየተባሉ እየተሰደቡ ከዛ እንባቸውን ግን ወደ እግዚአብሔር ሲረጩ እግዚአብሔር ማኅፀናቸውን ለምለም ያደርገዋል። ወላድ በድባብ ትሂድ የሚባለው ተረት በእነሱ ላይ ይፈጸማል። ይሄ ወላድ በድባብ ትሂድ የሚባለው ሐሳብ ራሱ ምናልባት በሟርት ሊመታም ይችላል አንዳንዴ። እና የምታሟርቱት ራሳችሁ በራሳችሁ ልትሆኑ ትችላላችሁ። እኔ ወልድ ይሆን ግን እኔ እንኳን እንደዚህ አድርጌ ምናልባት አልወልድ ይሆናል ስትሉ በቃ ሊዘጋው ይችላል። አረ ወልዳለሁ እግዚአብሔር ይሰጠኛል ነው የሚባለው። ሟርት ነው ይሄ ራሱ። መጥፎ ሐሳብ ስታመጡ ሐሳቡ ስራውን ይሰራል። ጥሩ ሐሳብ ስታመጡ ጥሩ ሐሳብ ስራውን ይሰራል። ስለዚህ ሁሌ ጥሩ መመኘት ነው። መጥፎ እንኳን እንደሚገጥማችሁ ብታውቁም እግዚአብሔር ይሰብረዋል ነው የሚባለው። ልባችሁ የሚያውቀው የሚፈራው ነገር ካለ አዎ፣ ግን እግዚአብሔር ይሄን ይሰብርና ያስተካክለዋል ህይወቴ ነው የሚባለው።
እና በሰው ላይ ስትጠቁሙ 3 ጣታችሁ ወደ እናንተ ነው ስትሉ 3 ወደ እናንተ ነውና ብዙ ጊዜ አይሆንም አትበሉ። ተአምር ሚራክል የሚባል ይሄ እግዚአብሔር ያደርገዋል ተብሎ የማይታሰቡ ነገሮች ሆነው ታያላችሁ። ትዳር ላይ በጣም ብዙ ሰው አይቻለሁ እኔ እንዴት እነዚህ ሁለቱ ተጣመሩ ብዬ እስከምል ድረስ በእድሜም ሊሆን ይችላል፣ በመልክ ሊሆን ይችላል፣ በብሔር ሊሆን ይችላል። ብዙ አይነት ጥምረቶች አሉ፣ ግን ሰላም ነው ትዳራቸው። ለምን? ልባቸውን አሳምነውታል። ሌላው በመልክ የሚፈላለጉ ሁለት ቆንጆ የሆኑ ወንድና ሴቶች ቢጋቡ ምን ይፈጠራል ብዬ የዛሬ ስንት ወር ገጠሜ ላይ አቅርቤ ነበር አይደል? ሁለቱም ቆንጆ ሴቶች ቆንጆ ወንድና ቆንጆ ሴት ሲሆኑ ባልና ሚስት ማለት ነው። ምን የሚፈጠር ይመስላችኋል? እሷም መለመን ትፈልጋለች፣ እሱም መለመን ይፈልጋል። እሷም መኩራት ትፈልጋለች፣ ድርቅና እሱም ልክ እንደዛው ጥብርሬ ማለት በቃ ለመፋታትም ቅርብ ታየዋ ሴት ሞልቷል እኮ ምናምን መርጬን ማገባው ይላል። እሷ መርጬን ማገባው ትለዋለች። ሁለቱም በውበታቸው ይመካሉ። ሁለቱም በገንዘባቸው፣ ሁለቱም በምላሳቸው፣ ሁለቱም በስራቸውና በአይምሯቸው ይመካሉ። አለኝ በሚሉት ነገራቸው። ግን የሚመካ በእግዚአብሔር ይመካ የሚለው ቃል ቀላል አይደለም። ቅዱስ ጳውሎስ ሲናገረው የሚመካ ቢኖር በእግዚአብሔር ይመካ ሲል የተመካንበት ነገር በሙሉ አንድ ቀን ምንም ጥቅም እንደሌለው እንደዚህ ሰውዬ እናየዋለን። እንደገጠመኙ ላይ እንዳለው የገዛ ጓደኞቹ እስኪስቁበት ድረስ ነው። አሁንም ድረስ ማለት ነው። ጭራሽ ያስረግዛል ብለን የማንጠብቀው ሰው 3 ወልዷል ብለን ስንገረም ጭራሽ እሱ ደግሞ ሚስትህን በመቁጠሪያ ቀጥቅጦ ለአንተ ልጅ ሰጠህ ብለው አሉት። እና አዎ በቃ ይሄ እኔ ጥፋት ነው፣ አብረን ብዙ ጥፋት አጥፍተናል፣ ገጠመኝ የምታዳምጡ ከሆነ አዳምጡ፣ ካልሆነ ግን ተውኝ ብሎ እንዲያውም በጣም ተናዳጁ ተበሳጩ ሆኗል። በቃ በጓደኞቹ ምክንያት የሚበሳጨው ማን ሆነ? መለመላው ተሸክሞ የሚዞረው ሰው ማለት ነው። እና ባካችሁ ዘውጉ ምንድነው? የዚህ ገጠመኝ ዘውግ ሌላ ቋንቋ አይደለም፣ ወይም ደግሞ ሌላ የሚያስቅ ነገር መናገር አይደለም። አለኝ የምትሉት ነገር በሙሉ ላይኖር ይችላል። በሆነ አጋጣሚ እያለም ላይኖር ይችላል። እያያችሁት ላይሰራ ይችላል። ስንዴ ዘርቶ እህል ዘርቶ መሬት ላይ ይበቅላል ብላችሁ ስትጠብቁ እንዴት ነው? ክረምትም ዝናብም ይዘንብበታል፣ ግን ምንም የለም ቡቃያ አይደለ? መሬቱ ምን ቢሆን ነው? ጨው ቢኖረው ነው ወይስ ምን ቢረገም ነው? እና እግዚአብሔር ጣልቃ የሚገባባቸው አንዳንድ ህይወቶች አሉ። እግዚአብሔር የሚያስባቸው አንዳንድ ትዳሮች አሉ። ስለዚህ በዛ ትዳር መካከል በሐሜት ምክንያት የምትገቢ ሴት፣ ባልና ሚስትን ለማፋታት ለማጣላት የምትገቢ ጓደኛ፣ ጎረቤት፣ ዘመድ፣ እህት፣ እናት፣ አባት ግድ የላችሁም። ይሄ አይመጥንሽም፣ ይቺ አትመጥንህም ብላችሁ አትናገሩ። እነሱ ትመጥነኛለች ወይም ይመጥነኛል ብለው ከተጋቡ ማየት ነው ዝም ብላችሁ። ብትችሉ መጸለይ ለነሱ፣ ካልሆነ ደግሞ የሚሆነውን ዝም ብሎ ማየት ይሻላል። እነሱ ከተዋደዱ እነሱ ደስ ብሏቸው ሲገቡ ሲወጡ ሐሜቱ መከራ፣ ሟርቱ መከራ። እግዚአብሔር በጣም እኮ የሚገርም ነው አንዳንዴ። እና አበሻ ምላሱ ከባድ ነው ብለው ዝም ብዬ አይደለም። እና የሁለቱ መዋደድ እንቆቅልሽም መሆን የለበትም በሰው አይምሮ ውስጥ። የሁለቱ መዋደድና የሁለቱ መጋባት በምንም አይነት ብሔር ውስጥ ይሆን እኮ ነው የምላችሁ። የሁለቱ መጋባት ማንንም ሰው ሊያሳዝንም ሊያስደስትም አይገባም። ሰው ዝም ብሎ የራሱን ኑሮ ነው መኖር ያለበት። በሰው ህይወት በሰው ትዳር ውስጥ ገብቶ እስቲ ምን እያደረጉ ሊሆን ይችላል፣ እስቲ ምን ይበላሉ፣ ምን ይጠጣሉ ብሎ የሰውን ትዳር ለማየት መግባት በጣም ነውር ነው። አሉ በየመንደሩ መንደሬ ሴቶች አሉ። እገሌ ቤት ምን ሽሮ፣ ምን በርበሬ፣ እንዴ ስንት ኪሎ፣ ምን ዛሬ እራት ምን በሉ፣ በቀን ስንት ይበላሉ። ይሄን ለማጣራት እሺ እንዴት ናችሁ ሰላም ናችሁ የሚበላ የለም ቡና የለም ብለው ይገባሉ። ጠዋት 4 ሰዓት የገቡ 8 ሰዓት ወይ ደግሞ ማታ 10 ሰዓት ገብተው ማታ 12 ሰዓት ምናምን ቆየት ብለው ወጪ ወራጁን ድስቱን ከፍተው የማየት እስቲ እንብላችን አንቺም ከድስቱ ወጣ ወንጫና ብለው ይላሉ። ከራሳቸውም ያመጣሉ እኮ ወጥ ምናምን ምግብ ይቀርባሉ። ለምንድን ነው? ቤት ውስጥ ያለውን ለማየት ነው። እና እንደዚህ አይነት ሰዎች ጓዳችሁን በደንብ ካዩ በኋላ ህይወታችሁን በደንብ ካዩ በኋላ ወጥተው ለሐሜት አንደኛ፣ ለማጥቃት አንደኛ፣ እናንተን ዘርጦ ለመጣል አንደኛ ናቸው። ናርሲሲስትነታቸው ይነሳል። ለምን? የላቸውም እነሱ እኮ የሚበሉት የላቸውም ብለው ሄዶ ጎረቤት ጋር ካወሩ በኋላ እናግዛቸው እስቲ እንርዳቸው ብለው መልሰው እናንተን ሞራል ይነካቸዋል። በጣም የሚገርመው ነው። ከዛ ድግስ ደግሞ እናንተ ቤት ይኖራል አይደል? እነዚህ ሰዎች ይመጣሉ፣ አብረው ወጥ ያማስላሉ፣ ሽንኩርት ይከትፋሉ። 1 ሳምንት የሚቆይ ለቅሶም ይሁን ዝክርም ይሁን ሰርግም ይሁን ድግስም ይሁን ብቻ
ድግስ ካለ የሆነ ብቻ ግርግር ካለ አንድ ሳምንት ያክል ከቤታችሁ አይጠፉም። ወጣ ልቅ ብላ ድስቷ ሙጥጥ በሽቦ እስክትታጠብ ድረስ አብሯችሁ ነው ከእናንተ ጋር የሚቆዩት። ግን ተርበው ተጠምተው እኮ አይደለም፣ ለወሬ ምግቡ እስከምታ የሚጣፍጠው ምግብ እስከሚያውቅ ድረስ። ከዛ እንዴት እንደምትበሉ እንዴት እንደምታወሩ፣ ለቅሶ ከሆነ ስለ ውርስ ይጣላሉ አይጣሉም፣ ሰርግ ከሆነ ምስጦታ ዕቃ መጣ የሰርግ ዕቃ ምናምን የሚሰርቁ ሁሉ ይኖራሉ። በጣም ብዙ ሰዎች አሉ እንደዚህ አይነት ባህሪ ያላቸው። በግርግር መካከል የእጅ አመልም ያለባቸው ይኖራሉ ማለት ነው። እና እንዲህ ሆነው የሁሉንም ቤት ታሪክ ያውቁና ከዛ በሰፈሩ ምን ይሆናሉ? የተፈሩ ይሆናሉ። ሁሉም ይፈራቸዋል። አረ ነገ ደግሞ እንደዚህ አድርጋ ደግሞ ብታማኝስ፣ እሷን በእንክብካቤ የሚያዝ ነው እየተባለ ስትመጣም ተቀብለው እየፈሯት። ወንድም ከሆነ ብዙ ጊዜ ወንድ ላይ የለም፣ ሴት ላይ ነው ያለው። አንዳንድ ነው ከስንት አንዱ የመንደር ውስጥ ያለው አልጫ የሚኖረው እንጂ ሴት ላይ ነው የሚኖረው። ስትመጣ ምናምን ተፈርታ የሁሉንም ቤት ገበና ስለምታውቅ እዚህ ቤት የሰማችውን እዛ ቤት። ከዛ ምን ትሆናለች? ሁሉም ሰው ሲመጣ እሷ ስትመጣ ሰብሰብ ይላሉ። ተጫወቱ እንጂ አውሩ እንጂ ጸጥ ይላሉ። በቃ አመሏን ባህሪዋን ካወቁ በኋላ ሁሉም አይንሽን ላፈር ይላታል። እንዲህ አይነት ባህሪ ያላቸው ሰዎች መጨረሻቸው አያምርም። ልጆቻቸውም ዜሮ ነው የሚገቡት። ፍሬያቸው ሁሉ ከንቱ ነው የሚቀረው። የማይረባ ህይወት ኖረው የማይረባ አሟሟት ይሞታሉ። ለእግዚአብሔር የማይመች ክርስትና ህይወት ይኖራሉ። ንስሐቸው ደስ አይልም። ክርስትናቸው ደስ አይልም። አጠቃላይ ሶሻል ላይፋቸው አያምርም። በሰው ልብ ውስጥ የሻከረ ማንነት ነው ያላቸው እና እግዚአብሔር ይቅር ይበላቸው እንደዚህ አይነት ሰዎች። ሌላ ምን ልንል አንችልም። የሰው ቤት አትዩ። የሰው ጓዳ ገብታችሁ ምንም ነገር ለማየት አትሞክሩ። እናንተን ቤት የሚመጡ ሰዎች ካሉ እግዚአብሔር ልቦና ይስጣቸው። በዘዴ አድርጋችሁ ማሸሽ ነው። በሩቁ ቀይ መስመራችሁን አስምሩ። ማንም ሰው ጓዳችሁ ገብቶ ከቤት ሰራተኛና ከቤት እመቤት በስተቀር ጓዳችሁ ገብቶ ማንም ሰው ምንም ነገር ማየት የለበትም። በቃ ምን ያህል እንዴት እንደምትኖሩ በደንብ እስኪያውቁ ድረስ መሆን የለበትም ብዬ አስባለሁ። እንደኔ ነው እንግዲህ እንደኔ ነው። እንደናንተ ደግሞ አይ ችግር የለውም እንዳመጣጡን መልሰዋለን ካላችሁ ደግሞ ያው ለመጠቃትም አንደኛ ናችሁ። ይኸውላችሁ ሰላቢ መንፈስም ለመላክ ለመጠቃትም የሆነ ነገር ለመተው ቀብረው ለመሄድም ለማንኛውም ነገር ቅርብ ነው የሚሆኑባችሁ እነዛ ሰዎች። ኮተታቸውን ጥለው ለመሄድ ማለት ነው። በጣም ቅርብ ነው የሚሆኑት። ፀጉራችሁን ቆርጦ ለመውሰድ ከማበጠሪያ ሽንት ቤት ገብተው ፓንት ይወስዳሉ፣ ካልሲ ይወስዳሉ። ከተበጠረበት ማበጠሪያ ላይ ፀጉር ይወስዳሉ፣ የፊት እጣቢ ይወስዳሉ፣ የእጅ እጣቢ ይወስዳሉ። እየቀረቡ በመጡ ቁጥር እንደዚህ ነው የሚያደርጉት። ከባድ ነው። ስለዚህ ቀይ መስመር ማዘጋጀት በሩቁ ሃይ ሰላም ነው እጅ ሲሰነዝሩ ኮሮና ነው እንደምትሉት የሆነ ኮሮና ማዘጋጀት አለባቸው። የርቀት የዲስታንስ ኮሮና እና ይሄን ይመስላል። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን። የተናቀ ሰው እንደዚህ የልጅ አባት ሲሆን ደስ አይልም? እሷም መልኩ ያማረ ባላገኘች ልጆቿም ያማምራሉ። እሱም ደግሞ አባት ሆነ። አሁን ከሆነ ጊዜ በኋላ ደግሞ ልጆቹን አሳድጎ ለቁም ነገር ሲበቁለት ከ10 ከ15 ዓመት በኋላ ደግሞ አይምሮ ላይ የሚመጣው ምንኩስና ነው እያለ ነው። እግዚአብሔር ለዛ ያብቃው። ሰላሙን